ርዕስ ሰጡና ሰዎች ገብተው እየተወያዩ ነበርና ጭራሽ ከደምረው ምን እንማራለን ተብሎ ክርስቲያኖች ናቸው ይሄን ርዕስ የሰጡትና የኦርቶዶክስ ሰዎችም መተው ገብተው አይ በስነ ስርዓት እንነጋገር አሁን እንግዲህ እዚህም ገባ እዛም ያልተመቸው ነገር አለ ያንን ማየት አለባችሁ እና ያንን ራሳችሁን ማየት ነው ብለው ቁጭ ብለው ያወሩ ነበር ኦርቶዶክሶች ማለት ነው እና ይሄን በሆነ መንገድ እናውራ ጨዋ በሆነ መንገድ ምናምን ብለው ቁጭ ብለው ስለ ጨዋነት ሰውን ሊያስተምሩ ማለት ነው ዛሬ እና ቁጭ ብለው ከሲሉ በኋላ ላይ ደምረው የወጣው ብዙ ነገሮችን ስለሚሰራ ዝሙት መጠጥ እና ሲመከር እንቢ ብሎ ነው የወጣው ስንል በቃ ተንጨረጨሩ ዛጋ ይሄ የጨለማ ስራ መገለጥ ስላለበት ነው እንደ መጽሐፍ ቅዱስ ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ይላል ስለዚህ መገለጥ አለበት ወረዱ እነሱ እንግዲህ ጮቤ ሊረግጡ ሰው ወደኛ ተጨመረ ብለው ማለት ነው እንዴ እኛ እዚህ ያለ ነው አረ እኔ ትዝ ይልሃል እንዴ እኛኮ ትራንስፖርት እኛ እንሰጣለን መጓጓዣ ባካችሁ ሂዱልን ብለናል እኮ ሂዱልን አዎ የመጓጓዣ ወጪ ከኛ ነው የትራንስፖርት ወጪ ከኛ ነው ባካችሁ ሂዱልን ተገዳችሁ ከመሄዳችሁ በፊት ወዳችሁ ብትሄዱ ይሻላል ብለን ነበርና አሁንም ይቀራሉ ምንም ደላላ ሆኖ እዚህ መቆየት አይችሉም ደላላ ሆኖ መቆየት አይችሉም እኛ ማከል በተአምር እኛን ገለው እንደ እንትና ኢህአዲግ ነው ማን ነው የሚለው አሉ በእኛ መቃብር ላይ ቆማችሁ ካልሆነ ምናምን እንደሚባለው አይነት እኛ በቃ እግዚአብሔር ጊዜያችሁን ጨርሳችኋል ብሎ አፈርነህና ወደ አፈር ሲለን የዛን ሰዓት ትጨፍራላችሁ እንጂኛ በህይወት እስካለን ድረስ ደላላ ሆናችሁ እዚህ ለሰይጣንና ለመላእክቱ ወኪል ሆናችሁ አትሰሩም እና ይሄንን እንድታውቁልን ነው የጽድቅ ካህናት ሰላም ነው ሰላም ልበልስ ሰላም ላንተ ይሁን አብትሽ የጽድቅ ካህናት እንዴት ነህ እንደምን ነህ ደህና ነህ ወይ ማን ነው ወይ ሰላም ጌታ ይባረክ አላህ ጌታ ይመስገን ደህና ነህ ወይ እንዴት ነህ አሜን አሜን እንዴት ነህ አላህ ጌታ ይባረክ ሁሉ ሰላም ነው ደህና ኔትወርክ ያንተ ይሁን የኔ እኔ ጋር ዝናብ አለ ኦኬ ዋው እንዴት ነህ አብትሽ ሰላም ነህ ለኔ እየሰማሁ ነው ደህና ነኝ ጌታ ይመስገን እንዴት ነህ ሰላም ነን ሰኝ እግዚአብሔር ይመስገን በጣም ሰላም ነው አሜን ጌታ ይባረክ ሁሉ ሰላም ነው ያው ሰላም ነኝ ያው ደምረው ደህና ነው አብትሽ ደምረው ዛሬ ሸኝተነዋል አዎ ደምረው ዛሬ ቆየኩ አብትሽ ካያቸው እኮ የዚህ አይነት ባህሪ ያለባቸው ሰዎች እኮ የውርለታቸውን ወይ ደግሞ የኃጢአታቸውን ክምችት የሆነ ምሽግ ውስጥ መክተት ስለሚፈልግ እነሱ በጣም ብዙ ሰው ግን ደምሮን አሁን ይጣጣ ተገናርኩ ጠላና አረቄው ይጣጣ አሁን እዛው በግላጭ
ደግፎ ይሄድ አረ ባቄላ አለቀ አሁንማ በቃ ይሄድ በእናትህ ተገላገልን ነው የሚባለው ከደምረው ተገላገልን ከዚህ በኋላ የወንጌል አማኞችን ስም ቤተ እምነት እየጠራው ሰድባለሁ እዘልፋለሁ ቢል አለቀለት ነው የምልህ በቃ ከዚህ በኋላ ደምረው ቀንሰው ነው የሚሆነው ከዚህ በኋላ ሄዷል አርፎ ቁጭ ሄደበት እንዴ ኧረ ሲጋር ደምረው በቃ እዛ ሰንበቴው እዛው በቃ ብለናልኛ ነው ግልግል እንዴ አንዳንድ እኮ ዳጀስት አልሆን ወይ አይፈጭ ወይ ቮሚት አይሆን በሽታ የሚሆኑ ምግቦች አሉ በቃ እዛው ይመቸው አቦ እንዳይመጣ ወደዚህ እንዳይመጣ ታነሽ አፍቴኪያ በገና ባተ ቦሌሰኮ በገባተ ጣላን በገሳልፋተ በገቃና ኦንቱንቲ በገቃኖት አቦ በገቃናን ማልከሌለ ነጋልቺ ሲንጀደ ባየሳን አረሰ ወራር ከዳቱራን አረሰ ጀገና የቦረና አንደኛ ጀገና እንደዚህ ነው እንደዚህ ነው ወንጌል አከሲት ጉዞ በራሱ መንገዱ ራሱ እንኳን ወጣው በራሱ ያንጠባጠበ ያወርደዋል ባለፈው እኮ ልክ የመጀመሪያ ጊዜ ፎቶ አንስተው የኔ መታሰር ከፖሊስ ጣቢያ ፎቶ አንስተው የለቀቁ ጊዜ ምን ብለው እንደለቀቁት ይሄ የሚገርመው የአገልጋዮችን ስም ሲያጠፋ የነበረው የተለያየ አገልጋዮችን ስም ሲዘልፍ የነበረው ሀብትሽ ቦረና እስር ቤት ገብቷል ብለው እኮ ነው አሁን የነደምረው አይነት ስም እንግዲህ ሲዘል የነደምረው አይነት ማለት ነው እንግዲህ ስም ራሳቸው የራሳቸው ስም የጠፋ አይደል እንዴ ክርስቲያን ቲዩብማ በጣም እንትን አለ ክርስቲያን ቲዩብ ነው አንደኛ በጣም የዘገበው የሱን እኔ አላየው ክርስቲያን ቲዩብ ብዙ አውርቶ ነበር እና አሁን ላይ ጠቅላላ እንዴ ገብተህ ማየት ትችላለህ ዩቲዩብ ላይ በጣም ነው እንትን ያደረገውና አሁን ወጣው እንግዲህ እኔ በስርዓት የሚቆም ሀቅ የለ በስርዓት የሚቆም እውነት የለ እንግዲህ አሁን ምን ውስጥ ይግቡ እንግዲህ እስቲ አሁን የት ወዴት ይሄዱ አሁን እኮ እግዚአብሔር አንዳንዴ እኮ አይጣላ አንዳንዴ መግቢያ መውጫ ነው የሚያሳጣውና አሁን የት ይግቡ እንግዲህ አውስ ገና ይያለ የሚጽፋቸው የሆኑ በጣም ከዓለማዊ ጋር የሚጠጋጉ ነገሮች ይጽፋልና ምንም የመጽሐፍ ቅዱስ ዕውቀት የለውም በፊት ላይ ሳይው እና አሁን እንደዚህ ሰውን እንደዚህ ቢዘናኛለን አሁንማ ነገርም አብቴኮ የሚገርም እኮ ነው ይሰማል ወዬ ወርቄ እንኳን ወጣው ጠላቶቹን አፍሯልና እንኳን ወጣው ያ ጀገና ጀገና አንደኛ ጠላቶቹን አፍሯልና ጀገና የኛ ጀገና እንደዚህ ነው በአንድ ሳምንት ይገባል በሳምንቱ ይወጣል እንደዚህ ነው ጠላቶችን አፍሯል ብዙ ሰዎች ነው ጠይቃለሁ ቦታ የት ነው ንገሩኝ እባካችሁ ሄጄ ልጠይቅ ይሄ ደምሮ ራስ የሚባል ሰው እየጠይቃለሁ እባካችሁ ቦታ ንገሩኝ ስል አንቺ ፈልግና ፈለክ ሰው ጠይቃለ እባክህ ቦታ ስለማቅ ነው አልኩኝ በእግዚአብሔር ፊት አሁን ይሰማ ኖራ ይችላል እሱ እንዳጋጣሚ ያልተጠየቅኩኝ ቦታ የለም እኔ ቦታ ስለማላቅ መጥቼ ልጠይቅ ነበር ግን የአምላክ እግዚአብሔር አንተ እውነት የምትሰራ አምላክ ማቼ ተወ እግዚአብሔር ከአንተ ጋር እስር ቤት ገባ
ካንተ ጋር ወጣው ምንም ማንም እንደዚህ አይነት ወንጀል ታስሮ የሚወጣ ሰው የለም ግን እግዚአብሔር አንተ በድል ነው ያወጣው ደስ ብሎኛል በቃ በጣም ደስ ብሎኛል ጠላቶችን አፍሯል ቃናኔራኒ በቃ ጀገና የቦረና ልጅ አንደኛ Thank you ታችን ተባረኪ አመት ሁለት አመት ሙቆይ ነበር ይመስላችሁ በጣም የገረመኝ እንደዚህማ በዚህ ልክ የወንጌል አማኝ እንደዚህ መዝቀጥና እንደዚህ የሌባና የወንበዴ ሰው ታዲያ እንዴት እውነትም ያገለግል ሰው እኮ ነው አሁን እንቅፋት የሚሆንበት በእነዚህ ሰዎች ምክንያት የእውነት መንገድ እኮ ነው የሚሰደበው ይሄ እኮ ግልጽ እኮ ነው እግዚአብሔር ቃል ማንን ያምናል አሁን እኮ መተማመን የሚባል ነገር እኮ ነው እነዚህ ሰዎች እኮ ቶታሊ ያበላሹ ያሉ አቤት እኔ እኮ ይታየኛል እኮ በስማም የዛን ቀን እኔ ተያዝኩ ቀን እኮ ምን ሊፈጠር እንደሚችል ገምት ነበር ግን የኔ መታሰር እኔን ስንዘላዘል እንደተባለው ወይም ወንተን ሰርቻ አይደለም ወንጀል ሰርቻ አይደለም ጠቅላላ ዘይት ሻጭ ሲረባረብ ጠቅላላ የገስታውስ ነጋዴ ሲረባረብ ሌላው አፍሮ የኔ ፎቶ ለጥፎ የታሰርኩበትን ቦታ ንገሩ እንኳን ስላቸው እኮ አንተ ፈሩኮ ካውንስል ነው ያሳሰረው ሲባል ደነገጡ እኮ ፈሩ ለካውንስል ላይሰንስ የሚሸጥ ካውንስል ግልጽ አይደል እንዴ ገስታውስ ነጋዴዎችን ዘይት ነጋዴዎችን ዝም ብሎ የሚያይ ካውንስል አይደል እንዴ ለጥፎ አብትሽ እዚህ ቦታ ላይ ታሰረው መጠየቅ የምትፈልጉ ሄዳችሁ ጠይቁ ለማለት እንኳን የሸና ጴንጤ ዛሬ ሌጋ ገብቶ እዚህ ጋር ጻድቅ እግዚአብሔር ነው ያዋረዳችሁ አክቹአሊ እኔ ነገም ዋቴቨር ቢመጣ እቀበላለሁ ለኔ ምን እኔ ያደኩበት ክርስትና እኮ እንትን አይደለም የቃቃ እየተጫወትኩ ያደገ ህዝብ አይደለም ያሳደገኝ ዋጋ የከፈለ አባቶች ናቸው ያሳደጉና ገረመኝ ግን በጣም ጴንጤ በዚህ ልክ እንደዚህ አቅማቷል በእውነት እኔ ረፍት ያገኘሁት በርግጥ እዛ ገብቼ በዛ ወቅት ላይ እግዚአብሔር ጳውሎስና ስላሴ ጋር ነው እኔም አይደለም ጳውሎስና ስላሴ ጋር የነበረው እግዚአብሔር ካንተ ጋር ነው የእስር ቤት ሲሩ ተናወጠ ተብሎ እንደተጻፈ እግዚአብሔር ካንተ ጋር ሆኗል በቃ ተባረኪ ሰላም ሊበል ሊያገኝ ብዬ ነው ገባ በጣም እሺ thank you ተባረኪ thank you እሺ እና እኔ ከ17 ክስ በ5 ብቻ መውጣት ይራሱ ከ17 ክስ ነበር የጠበቁት ከ17 ክስ 5 ብቻ መምጣቱ ራሱ ትልቅ ነገር ነው 17 ክስ በሁለት ቀን ወደ 34 ቀን እንደገና ደግሞ 8 ቅዳሜና እሁድ ሲጨመር ኦልሞስት ወደ 2 ወር ነበር ታስሬ እምወጣው 2 ወር ይፈጅብኝ ነበር እግዚአብሔር ግን ሲያያቸው ሚረቡም አይደሉምና ቢኒ ይሄ ነገር ዩኬ አልደረሰም እንዴ መታሰሬ ወደ ዩኬ አካባቢ አልደረሰም ለእንግሊዝ መንግስት አልደረሰልኝም መታሰሬ አው ታሜ አይ ያው ማን ያው የእንግሊዝ መንግስትም አልሰማ መታሰሬን የአሜሪካ መንግስት ብቻ ነው የሰማው የአሜሪካ መንግስት ሰምቷል መታሰሬን የእንግሊዝ መንግስት አልሰማም የእንግሊዝ መንግስት ባለመስማቱ በጣም አዝናለሁ እና ዋናው በዘመን ያው መፍራትም መጠንቀቅ ያለብህ ከእውነት አለመውጣት ነው እንጂ ለእውነት የሚኖሩ ለጽድቅ የሚኖሩ ይሰደዳሉ አብዛኛውን የውጭ ሰው አይደለም ችግር የሚፈጥረው ቢፈጥርም በእነሱ ያው የተጻፈላቸው መደብ ስለሆነ ችግር የለው እና በውስጥ ባሉት
መሰደድ የራሴው ካውንስል ሲያሳስረኝ ኧረ እንኳን ደስ ያለ እንኳን ለቤታ በቃ ሀብትሽ እንዴት ነህ ቢኒ? አልሰማሁም ነበር መጥቼ ጠይቀኝ የእንግሊዝ መንግስት አቤቱታውን አንዳና አቀርብኮ የእንግሊዝ መንግስት እኔን እንደዚህ ያግልለኝ ሀብትሽ እንዴ ሉክስ 17 15 ነው የእውነት ይዘህ የትምተጠፋ ሁሉ ፋይል ነበር የእውነት ዘር እየለመለመ ነው የምሄደው ሀብትሽ ደግሞ እየተነነ ነው የምሄደው አምስተኛው ላይ ነው አምስተኛ ክስ ላይ ተቋረጠ እንጂ መደበኛ ከሳሽ ማለት ከበላይ ታዘዝን አሉ። መደበኛው ከሳሽ ማን ነበር? ካውንስሉ ነው። ኦኬ ካውንስሉ ነው። ለምን ስላጋለጥክ ምናምን? ከዛ እሱ ነው እየጠራ ደግሞ ሌሎችን ኑ ከሰሷቸው እያለ መጡ። እነ እዩ ጩፋ ምናምንም ከሰሱኝ፣ እነ እስራኤል ደንሳ ምናምን ከሰሱ። ኦኬ እና አሁን ጉዳዩን በውጭ ሆነ እንድትከታተል ነው በዋስ ነው የተፈታ አይ በዋስ ምንም የሚያስጠይቀው ነገር አይደለም ዝም ብሎ ነፃ ነው ለአንድ ወገን ያደላ ክስ ነው አሉ ፍርድ ቤቶች እንግዲህ ክስን መሰረታለን ብለዋል ፖሊስ ክስን መሰረትበታለን አለ ምን ትመሰርቱበታላችሁ አላቸው ፍርድ ቤት ጥፋተኛ ቢሆንማ ኖሮ ላይ በላይ እንዳይወጣ የዋስ 300 ብር ምናምን ዋስ የ300 ብር ክስ ወይ ምን ማለት የአይቤ ዋጋ እንኳን የሚባለው እሱ ራሱ 300 ብር ከአይቤ የሚያነሰ ነው እና ፍርድ ቤቶቹ ራሱ ገርሟቸው እንዴት አንድ ትልቅ የፖሊስ ተቋም እንዴት ከአንድ ሰው ጋር አልህ ይገባል አላቸው ምን አይነት ተቋም ነው ምን ሆናችሁ ነው ላፍቶ ክፍለ ከተማ በቃ እኛ ካለቆቻችሁ ጋር ነው የምናወራው መጨረሻ ላይ እንደውም አራተኛው ክስ ላይ በጣም ተናደዱ አልፈታችሁት እንደው በቃ እስኪባል ድረስ አስራናችሁ ነው የምናቀርባችሁ እስኪባል ከሳሽ በዛ ምንድነው እኔን እዛው ከሰው ካውስሉ ከነዩ ጩፋ ጋር አላየም እንዴት አይነት ጦርነት ሲያደርጉ የነበረው አየር ላይ እኔን ለሁለት እዛ ይከሳሉ እነሱ እዚህ ጋር ደግሞ ለሰው የተጣሉ ይመስል እዚህ ጋር ደግሞ አቧራ ያስነሳሉ እሱማ እኮ ተፎገሩ እኮ በሱ ምንም ስብሰባ ሳያረጉ ሚቲንግ ሳያረጉ የወሰዱት ውሳኔ ምናምን ተብሎ በጣም ተፎገሩ ነው ራሴ ላይ በገባው እንዴት እንደዚህ ይደረጋል ይሄ ካውንስል ቢግ ካውንስል አይደል አትሊስት የቅጣት ውሳኔ ዝም ብሎ አየር ላይ ከማስተላለፍ ውሳኔ ኮሚቴዎችን 15ቱን ኮሚቴ ቋሚ ኮሚቴዎችን ሳያናግር ሳይማከር ዝም ብለ ስታት ሊሰራ ይችላልና እንደዛ አስተዳደር ከባድ ነውና ባክ ግራውንድ ያረከው ፎቶ በሰላም ነው ዛሬ ከኤክስ ኮሙኒኬት ተደረገ ከጉባኤ ዛሬ ሙሉ ወንጌል ሰረዘች ባባለነት ከወንድምነት ወገን ወጥቶ በእውነት ለዛ ነው እንደ ሞዴሬተሩ ላነሳይ ሞዴሬተር ነበርኩኝ ቤቱ ምናምን በቃ አንድ ጴንጤ ምናምን አስጠላው መሰለኝና የደምረው ነገር እንዴት አየው ይለኛል አንድ ማን ነው ኪንግ ናታን የሚባለው እንዴ እኔ ደምረው ነገር ምን አየዋለሁ የለት ጉሮሮ እኮ ነው የደምረው ጉዳይ የለት ጉሮሮ ነው የታወቀ ነው እኔ ቲክቶክ መተዳደሪያ ነው ስላለ ያው ቲክቶክ መተዳደሪያ ለሆነለት ቦታ ትክክለኛውን ቦታ አግኝቷልና ባንዴ 50,000 ገባውና ኬክ ቁረሱልኝ ጌታን ሳይሆን ገብርኤልና ሚካኤልን አመስግኑልኝ ማለት ጀመረ 50,000 ገብቶ ማለት ከ30,000 ወደ 50,000 ፎሎወር ገብቶ እና ድንግል እሱ የለት ጉሮሮ ነው ችግር የለውም ኪንግ ናታን በተረፈ ያው እንግዲህ ዶክተር ምን አዲስ ነገር ሰማ ከካውንስሉ ለእንግሊዝ መንግስት አቤቱታን እና እንግሊዝ እኮ በፊት ሰው ነበር አይደል አስታውሳለሁ በፊት እንግሊዝ እኮ ሰው ነበር አንተ ፓስፖርት ምናምን አውጥተህ ምናምን ልትመጣ እንደነበር ምናምን ሰምቼ ነበር ሰው ነበር አልተሳካምና አይ እንግሊዝ መንግስት
አላስተናግድም አለ ሲሪየስ አገልጋዮችን አንቀበልም ብለዋልና እንግዲህ አንደራደርም ብለን እኛም ትተናል። ለማንኛውም ግን ደስ ብሎኛል። እንኳን እግዚአብሔር ረዳ። እህታችን ሀና ፎቶውን ለጥፋ እንትን ስታስተባብር ነበርና በጣም አፕሪሺየት አድርጋት። የእውነት ያላግባብ ነው የታሰረው ምናምን ስትል እኔ እንደውም መታሰርን እሷ ቤት ነው የሰማሁትና አንዴ ነይ ግቢ። የእውነት አፕሪሺየት ላድርግሽ በሱ ፊት ማለት ነው። ሳባት እስኪ እኔ እንኳን ሞዴሬተር አይደለሁም ስባት ነበር። ሳባት ሀናን ሳባት አና ነይ ግቢ ያለች አይመስለኝም። ብትኖር ትገባለች። ኧረ አሁን ጆይን ስትል አይቻታል ወይ አንድ ቁጥር ጻፍ። አይ መልካም ላረገ መልካም ማድረጉ በሰው ፊትም በእግዚአብሔር ፊትም ይመስከርለት። ይመስገንና አናን እውነቴን ነው የምልህ። እኔ እንጃ ሌሎችም ነግረው ሊሆኑ ይችላሉ። ይኸው አለች ከታች ሳባት እንጂ አናን በጣም ኮርተሻል። አረ ተዋት በእናትህ። እኔ እኮ በጣም ኩሩ የቦረና ልጅ ነኝ እኮ እኔ እኮ እውነቷን ነው። ይሄን ጀዝባ ለጥፈ ልታፈም የቦረና ልጅ ነኝ ያለች ነው። አይ ከስራ እየወጣች ነው። እሺ 10 ወር በላይ አይ በቃ ባለፈው ፎቶሽን ለጥፈሽ ፎቶ ለጥፈሽ የቤተክርስቲያኒቷን ያላግባብ ነው የታሰረው ሀብትሽ ምናምን ስትታገይለት ስለነበረ ያው ደስታሽን እንኳን ደስ ያለሽ ለማለት ነው። በቃ ሲመጭ ተፈታሁኝ አየችኝ በቃ ይሄው አንድ ቁጥር ጻፈች አስገባት ሄደች ማለት ነው። ተፈትቼ አየችኝ በቃ ምን ያደርግላል? ሳባት ይሄው አንድ ቁጥር ጻፈች። ሳባት ራስ ያደርሳል እንጂ አይዋጋም። አካዌቱ say something እሷስ የሆነ ነገር እስክትናገር እንኳን ደስ ያለሽ አናን ወይ አብትሽ ማንንም እንዳታምን ራሱ ቢኒያምንም እንዳታምን እንኳን ደስ ያለሽ ነው የተባልሽው። ምን ማንንም እንዳታምን ከስራ መውጣት እኮ ነው አልታያችሁም? እኔ ማምነው አይ የምትታዩ ፎቶ ብቻ ነው ይናዳል ያለኝ ነው። አላምንም ሁኔታን አላምንም ቲክቶክ አላምንም ሁኔታን አላምንም ቲክቶክ እግዚአብሔርን አምነዋለሁ ይራል ነገር ግን ሀብትሽ የምን ነው እግዚአብሔርን አምነዋለሁ። እስኪ አንዴ አሳድጋት ሀብትሽ አሳድጋት እስኪ አንተ ለአንተ እኮ የለፋች ልጅ ናት። ሀብትሽ ታሰረ ብላ አንተም ብትታሰር እንለፋለን። አንተ አረ እኔ ቤት ውስጥ እንደዛ የሚባል ነገር የለም። ሀብትሽ ሆነና አስታቅ ማለት ነው። አሳድጋት አንዴ አሳድጋት ቢኒ የኔ ባህሪ ሀብትሽዬ የኔ አራ አላሳድግሽም በእናትሽ አረ በቃ እኔ ጋር እንደዛ አይነት ነገር የለም። አንዴ አሳድጋት እንጂ ሀብትሽ ኖ እንዳታሳድገኝ ለጌታ ክብር አንዴ ምንም እንደማይሆን አሳያለሁ። ኖ ይሄን ሰው የለም ነው ፌመስ የምታረግብን አንሳልን ወደዛ አንዴ አንቺ አይ ዛሬ የረሰውዬ 50K ገባው ድንግል ተመስገን ምናምን ሲል አልሰማሽውም እንዴ? እኛ አስቀድመን ነው። እኔ እኮ ትንሽ ነው ለነብይነት ትንሽ ነው የቀረኝ። እኔ በእድገት ከሆነ ግን ወደ ነብይነት ማድግ ይመስለኛል። እኔ ዋናው ነገር እንኳን እግዚአብሔር ለቤታ አበቃ እሱ ነገር በጣም ወሳኝ ነው። ሌላው ይደረስበታል። ጠቋሚም ተጠቋሚም ከሳሽም ተከሳሽም ሁሉም በእግዚአብሔር ፊት ይቀርባል። ግን አንተ እንኳን ደስ ያለ እዚህ ቦታ ላይ አሁን እንዲቆመ ከቤተሰብም ጋር ተገናኝተህ ቅድስት ሆይ ለምኝልኝ ቅድስት ሆይ ለምኝልኝ ነው ቅድም ኮራይ ስትሰማው ቢዚ ሆኜ ነው። እሺ ቢዚ የሚያረግ ስራ ላይ ስላለ ነው ይቅርታ። ቅድስት ሆይ ለምኝልን። እስር ቤት ሙስሊምና ኦርቶዶክሶች እንትን አላቸው ፕሮግራም አላቸው ማታ ማታና ጴንጤ እኔ ብቻ ነኝ ሌላ ጴንጤም የለም። አንድ ሌላ ጴንጤ መጥቶ ነበረ ግን እሱ 3 ሚሊዮን ከመንግስት የሰረቀ ጴንጤ ስለሆነ እኔ ከሱ ጋር አብሬ ጴንጤ ነው ብዬ ከሱ ጋር አብሬ አንተ ብዬ ተውኩኝ። በብድር ነው 3 ሚሊዮን
አረዛ ሰርቆ ነው በእናት እና በሙስና እንትን ብሎ ነውና ከዛ ከሱ ጋራማ ጴንጤ ነኝ ብዬ መታወቅ አልፈለኩም። ከዛ ኦርቶዶክሶች እንትን ይላሉና ቅድስት ሆይ ለምኝልን ምናምን ወይኔ ምን አይነት ጊዜ ነው ያሳለፍነው ረሳው እኮ ሌባ እዛም እንዴ እኔ ሌባ ያልሆነ ያጋጠመኝ አንድ አጋጠመኝ በቼክ በምናምን በቢዝነስ ነው እንትን ያደረገው ወጥቷል ሀብታም ነው እሱ እግዚአብሔር ስጋ እንድበላ አስቀድሞ እስር ቤት የላከው ወንድም ነው አንድ ቀን ሽሮ ሳልበላ ወጣው 15 ቀን ሙሉ ስጋ እንደበላው እንቁላል ስጋ ገረመኝ አንተ ግን ልጆች ጠየቁክ አዎ ይጠየቁኛል ማን ነው አመስግኛለሁ ማን ነበር ስሙ ከሲሳይ ጋር ሄዳለሁ ብሎኝ ጧት ሄዳለሁ ብሎኝ ነበር ስሙ ማን ነበር ይሄ በጌታ ሆኖ የኦርቶዶክሶች ጓደኛ ሚኪ ነው ማን ነው ስሙ በጌታ ናታን መጣ ናታን አልመጣም በጣም ይፈሩታል እስር ቤቱን በተለይ ወንጀል ያለበት ሰው አይመጣም እዛ እስር ቤት አንተስ ተመቸ አረ እኔ ልወጣ ስል ነው ትንሽ እንትን የበላኝ ቅማል ምናምን የበላኝ ልወጣ 2 ቀን ነው ምናምን ሲቀረው ቅማል በላኝ እንደዛ ምናምን አለው እንዴ እስር ቤቱ እዛው ልብሴ ነው አረ እንዴ እንደውም አዲስ እስር ቤት ስለሆነ ነው አሉኝ እንደውም አዲስ እስር ቤት ስለሆነ እንትን የለውም አሉ እንደውም ጸዳ ያለበት ነው አሉ እዛው ቲሸርቱንም ቢሰዱክ መሰለኝ ቱታውንም አውዛው ሰጥቻቸው ወጣ አይ ቅሊንጦ ምትወጪው ከተፈረደብሽ እኮ ነው ሲፈረደብሽ ነው ቅሊንጦ ምትገቢው እንጂ የጊዜ ቀጠሮ እዚህ መምሪያ ነው ምትቆዩ አትሄጂም እዛ ቅሊንጦ ማለት ስም ነው የእስር ቤቱ ስም ነው ሰፈሩ አካባቢው አዲስ አበባ ነው አካባቢው አዲስ አበባ ውስጥ ነው አዲስ አበባ ውስጥ ነው አኒ ቆየሽ እንዴ ከዚህ አይወጣሽ እንዴ ባልወጣስ እኔ እስር ቤት ይታቅልሃለሁ ከዚህ በኋላ ካወቅኩ ነው ምናልባት ከዚህ በኋላ እየወጣው ዱቄት ስለማረግ ከዚህ በኋላ ካወቅኩ ነው እንጂ እኔ እስር ቤት አላቅም እስር ቤት ሚያቅ ዘመድም ቤተሰብም የለኝም ግን ስልጣን ላይ ቁጭ ያለ አለኝ ሀብትሽ ሰምታል አለሚት አለች እንትን ነው እኔ ታስሬ ብታይ ምልቲ ነው በየቀኑ እጄ ላይ ሰንሰለት የታሰረ ካቴና በየቀኑ እጄ ላይ የታሰረ እንግዲህ 2 እጄ ላይ ታስሮ ሲሄድ ብታይ ምልቲ ነው ወይኔ እንኳንም ዘመዶቼ አላዩኝ ሰንሰለት ታስሬ እንዴ ቆይ በካቴና ምን ሮጠት አመልጣለህ እንኳንም አላዩኝ እጄ ላይ ሰንሰለት ታስሮ አልገባኝም አንደኛ ሮጠት አመልጣለህ ሁለተኛ ደግሞ የከሰሰሽን ሰው ብታገኙ የሆነ ጉዳት ልታደርሽበት ትችያለሽ እና ስንቱ መሰለሽ የሚያለቅሰው አቤት ያለቅሳሉ ዘመዶች በእስር ብታለቅሳለ ቆይ ምንድነው ቆይ ሀብትሽ እንዴት ነው ማለት ዘመዶቻቸው ሲያዩ ይገረፋሉ እንትና አማን ሻሎም አንድ ቀን ነው አርብ ቀን ገብቶ ሰኞ ለተፈታው ስቅስቅ ብሎ እያለቀሳል ነበር እኔ ገርሞኝ ነበር እኮ ምን አይነት ሰው ነው በጣም በቃ ያቺን ታስሮ ማያውቁ ሚስቶቻቸውን ሲያዩ እንባቸው ጠብ ሲል አራንተ እንዴ ያራንተ ወንድ ልጅ አለቅስም እንዴ ግማሹ እናቱን ሲያይ ያለቅሳል ግማሹ ልጁን ሲያይ ያለቅሳል በጣም የሚገርም አንዳንድ ሰው በእስር ያው እግዚአብሔር ነው የሚያጽናናው እግዚአብሔር ነው የሚያጽናናውና አንዳንዱ ይችን አይቶ በጣም ንፍርቅ ብሎ በቃ ልክ ፍራሽ አንጥፎ መቀመጥ ነው የሚቀረው ያኛው አማን ሻሎም እንደዚህ ሲያለቅስ ግርም ብሎኝ ነበር
ግን ያው እግዚአብሔር ስለሚያስናና ችግር የለውም። እኔ ፖሊሶቹ ራሳቸው በሳቅ ነው የሚሞቱት። ፖሊሶቹ ራሳቸው በሳቅ ነው የሚሞቱት። ምክንያቱም በየቀኑ ነበር እኔ ሀብታሙ ደነቀ አቤት ሀብታሙ ደነቀ ከጫም ካቴና በንጋታው እንደገና ቀጣይም ቀን ሀብታሙ እስረኞች በሙሉ ነበር እንትን የሚሉት እንዴ ምንድነው ምን አርጎ ነው በየቀኑ ሰኞም ካቴና ማክሰኞ ሮብም ሐሙስም አርብም ክስ እየመጣ ነው። መስሻ ሰላም ነው ይግባኝ ይላሉ እንጂ በየቀኑ ይግባኝ ይሉብኛል። ዛሬ ፍርድ ቤቱ በዋስ ሲለኝ እንደገና ይግባኝ ይሉና ነገ ወደ ከፍተኛ ፍርድ ቤት ሄዳለሁ። እንደገና ከፍተኛው ፍርድ ቤትም ሲፈታኝ ሌላ ክስ እንደገና ይመሰርቱብኝና እንደገና በ24 ሰዓት መቅረብ አለበት ስለሚል እንደገና ደግሞ ፍርድ ቤት ሄዳለሁ። እንደገና ይግባኝ ይባላል። እንደገና ነገም እንደገና ከፍተኛ ፍርድ ቤት። እነዚህ ናቸው እንግዲህ አገልጋዮች ማለት ነው። በሐሰት ሰውን እየከሰሱ እንትን ለማቆየት የሚፍጨረጨሩ ከሰሰውና እንዴ በኮሚሽነሩ እንዴ በጣም ከእንትን በጣም ብዙ ተቋማት ከሰሱ እኮ በኔ ምክንያት እንዴ በጣም ብዙ ተቋማት ነው የከሰሷቸው። ወይ እንዴ ሀብትሽ የሚገርም ነገር እኮ እነዚህ ሰዎች እኮ መቼስ እናቃቸዋለን። በጣም ብዙ ዜናዎችን ብዙ ነገሮች የሚያረጉ ነፍስንም ከመግደር ወደ ኋላ ማይሉ በጣም ክፉ ሰዎች እንደሆኑ ታውቃለህ። ግን እንደውም አንተን ላይ እንዳረካቸውና እንዳጋለጥካቸው እንዳዋረካቸው እነሱ በዛው እንትን አላገኙህም እንጂ እነዚህ ሰዎች እኮ በጣም ከባዶች ናቸው። የራሳቸውን አገልጋይ እንኳን የማይሉ ሰዎች ናቸው። ሰጋይ ነበር በጣም እኮ ክፎች ናቸው። የብራን እንደነሽ እግዚአብሔር ጠብቆና ሰላም ነው። እግዚአብሔር ጠበቀኝ እንጂ ስንት አመታቸው እኮ ነው 6 አመት ምናምን እኮ ነው 6 አመት ሙሉ ከባድ ባህሪ ያለባቸውና በምንም የማይታወቁ ባቦች ናቸው እኮ። የሚገርም ነገር ግን እግዚአብሔር ታዲያ ነበር ዘልዝለው የሚበሉት እግዚአብሔር ያው አሳልፎ ስላልሰጣቸው እውነት ነው። ሌላ ጊዜ ግን አሁን ማን ነው ሀብትሽዬ ያለህበት ቦታውን ቅድም እኔ ቦርና ገብቼ ነው ምናምን እንደዚህ የሆነ ቦታ ነኝ ሰንበል የሆነ ቦታ ነኝ ምናምን የሚለውን ነገር ብዙ ጊዜ ስትናገር መጠንቀቅ አለብን። በጣም ክፎች ናቸው እነዚህ። ብዙ ፍርድ ቤት ምናምን አጋጣሚ ነገሮች ስለተሳካኩላቸው ነው የዛን ጊዜም እንደዚህ ያጋለጡ እንጂ እነዚህ ሰዎች የማይሆን ቦታ ቢያገኙ ነፍስ ለመንጠቅ ከማሰብ ወደ ኋላ አይሉ። በጣም እግዚአብሔርን የማይፈሩ ለገንዘብ የተገዙ በጣም ጠመኞች እነዚህ ነፍሰ ገዳይ ስንቱ አረ በጣም ቂመኞች ናቸው እንዴ በጣም ቂመኝ ምን ያክል አንተ እኔ የሚገርመኝ እግዚአብሔር እኔ ራሴን እኮ በዚህ ልክ ስለማላይ እኮ ነው ያለሁበትን ቦታ የምናገረው። እዚህ ነኝ እዛ ነኝ ምለው እንትን አይደለም ማለት በዚህ ልክ ስራቸውን በቃ እግዚአብሔር እያፈረሰባቸው እንዳለ እንደዛ አይደለም። እኔ አንደርስታንድ ያደረግ እነሱ አየ በደንብ አውቀዋል ከስራቸው እየተበላሸ እየከሰሩ እንዳሉ። እኔ ደግሞ ሌላም ስራ ስላለኝ እኔ ቢዚ ነኝ በዛ ጉዳይ ያንንም ስለማስብ ይሄንን እንትን አላረግም። እንዴ አንተ ተሯሩጠው እኮ ስታሰር በስማ ክፎች ናቸው። ምድረ ሌባ የጴንጤ ሌባ ሞጭላፋ በሙሉ እንዴ አንተ ምድረ ዱርዬ ጴንጤ ዱርዬ በሙሉ ተሰብስቦ በእናንተ ምክንያት እኛ ትዳር እንጣ እንዴ በእናንተ ምክንያት ትዳር እንጣ እኛ 30ውንም ሴት አንድ እንዴ በጣም እኮ የሚገርም እኮ ነው። እኔ አሁን አዲስ አበባ ውስጥ የፈለገ ቢሆን አዲስ አበባ ውስጥ እኔ ትዳር አልፈልግም። አዲስ አበባ ውስጥ ኧረ እኔ አንድም ሴት አሁን ከነሱ ነፃ የሆነች ሴት አለች ብዬ አልገምትም። አዲስ አበባ ውስጥ እንዴት አድርጌ አንድ ወንድ 50 ሴት ሴክስ አድርጌ ያለው እያለ እንዴ በተለይ እነዚህ ሙዚቃ መሳሪያ ካሜራማን ነብይ የሚባሉ ዘማሪ የሚባሉ ዱርዬ የአዲስ አበባን ሴት እዛው ለአዲስ አበባ ወንድ አቤ ሰላም ነው። እኔ እንደው ባገኝ ከስላም ጴንጤ አድርጌ ባገባ ደስ ይለኛል። ከስላም ኧረ በስመ አብ እኔ እንጃ አዲስ አበባ በተለይ ተበላሽቷል። አዲስ አበባ ከስላም ጴንጤ አድርጌ ባገባ
ደስ ይለኛል እዛው እንትኗን እንዳረገች ሀብትሽ ሂጃቧን ምንድነው እንዳረገች መሰለህ እንጂ አሁን ኧረ የኛ ጴንጤዎች ልክ አይደለም። እነዚህ እኮ የኛ ከመጡ ጴንጤዎች ልክ በኋላ እኮ አይደለም። የኛ ጴንጤ በጣም የሚገርመው ይሄ የኛ ጴንጤ ልክ ስም አይደለም። የአገልጋይ ስም ይሄ እንትን ፕሮፌት ምናምን እያሉ እግዚአብሔርን የወጡ ጊዜ ነው እኮ አንድ እንደዚህ አይነት ነገር የበዛው። ገንዘብ ማግኘት ሲጀምሩ እነዚህ በገንዘባቸው እንደገና ባጭበረበሩት ገንዘብ የጴንጤ ሴት ልክ አይደለም። በተለይ እነዚህ ቆንጆ ትንሽ ቆንጆ የሆኑ ያፌ ትንሽ ቆንጆ የሆኑ እነዚህ ሼፓቸው የሚያምር ጴንጤዎች በቃ ተተተ እነሱ ልክ አይደለም። ለትዳር ልክ አይደለም። ከነዛ እኔ እንጃ እኔ ከነዛ ያመለጡ አይመስለኝም እንዴ። ኧረ እናንተ እኮ አታውቁም እኮ እንዴ። እኔ ጋር እኮ አንተ ስንትና ስንት መረጃ እኮ አለ በጌታ በኢየሱስ እንዴ። ጌታ ኢየሱስ ብሩክ አላነሳውም ስልክህን እንትን ሆኖ ይሆናል። ነገ ደውልልኝ። ኦቪየስ እኮ ነው አንተ ኧረ እኔ ከእስላም እኔ ጌታ ከእስላም ይስጠኝ። ኧረ በስመ አብ ከእስላም ይስጠኝ ከአክራሪ እስላም ይስጠኝ እንጂ ኧረ የጴንጤ ሴቶች ልክ አይደሉም። ኧረ በስመ አብ ጌታ ይርዳቸው። ኧረ ጌታ ይርዳቸው በእውነት። ኧረ በስመ አብ እነዚህ ወንበዴዎች አንዳንዴ ወንበዴ ናቸው። በምን ቀን ነው እዚህ ውስጥ የገባሁት? የስንቱን ህይወት አበላሽተው አገባሻለሁ እያለ 30 አገባሻለሁ እያለ 50 አንድ ወንድ አገባሻለሁ እያለ 90 አንድ ወንድ። ኧረ እግዚአብሔር ከነዚህ ሴቶችማ ኧረ በስመ አብ ዘዋሪ ሴቶች ናቸው። እንትን ሚኒስትሪው እስር ቤት ራሱ የሚንከራተቱ እያልኳቸው ነው። የሚያጨበጭቡ ደግሞ ያጨበጭባሉ እኮ ደግሞ እስር ቤት ራሱ ከደምረው ስር እንኳን ራሱ እኮ የሚያጨበጭቡት አሁን ምን ይላሉ? የሚከራከሩንስ ደግሞ ከደምረው ስር ሆነው ቁጭ ብለው ማለት ነው። አሁን እነዚህ ሰዎች ምንድነው የሚሉት? በፊት ገና ሲተች እንደዚህ መደረግ የለበትም ይሄንን ማቆም አለበት ተብሎ ሲተች ከስሩ የስድብ ናዳ እየተከተሉ ደቀ መዝሙሮቹ አሁን ምን ይላሉ? አሁን እዛ ንስሐ መግባት ነው ያለባቸው አሁንም ቢሆን። አለበለዚያ የሱ ዕጣ ፈንታ አይነት ነው የሚገጥማቸው። አሁን ደምረው ስር ያሉትማ ጥለው ይሄዳሉ። ቆይታ ያለ አይደል? እግዚአብሔር ይኸውልህ ሞገስ ከልክሎት በስድብ አሁንም ማንም ሲሞልጫቸው እየጠጣ እየሰከረ ጠላውን እዛ የሰንበቴ ጠላውን አረቄውን እየጠጣ ታዲያስ እንዴ ጴንጤዎች አሉ አሁንም ወይ መስሻ እንዴት ነሽ? ደህና ነሽ ወይ? እና አሉ የደምረው ነገር እኮ ኦሬዲ አሉ እንደ እንትን የሚያዩት እሱን በቃ እንደ ምንድነው የሚባለው? እዚህ በኋላ እኮ በቃ እንደ ምንድነው የሚባለው? ወደ ቁልቁለት ጉዞ ነው ወደ መቀነስ ነው እንጂ በጣም እኮ ነው የሚገርመው። በጣም እኮ የሚገርም እኮ ነው። መደንዘዝ የመደንዘዝ ተባረራ እነዚህ ዘግይተው ነው። ለምንድን ነው ኦርቶዶክስ የምትሆኚው? ሂጂ ሁኛ ከፈለግሽ ሂጂ ኦርቶዶክስ መሆን ከፈለግሽ። ማንም አይለማመጣችሁም። እና እኛ አሁን ጴንጤው ራሱ ቁጥሩ በዝቶ ነው ያስቸገረን። ምስጌ ሰላም ነው፣ እንዴት ነው? እኛ ጴንጤ ራሱ ቁጥሩ ጨምሮ ነው እዚህ ያስቸገረን ራሱ። ደምረውማ ዛሬ ከቸርች ተባረረ። ኤክስ ኮሙኒኬት እንዴ ዘግይተዋል። የለጠፍኩትን ቪዲዮ አታይም እንዴ? እዛ የቤተክርስቲያኒቱ ፓስተሩ ከኔ ጋር ሲጣላ የነበረ ፓስተር ደግሞ እንትን ያነባል፣ መግለጫውን ያነባል። እንዴት እንዳናደደኝ ያኔ ስነግረው ከራከረኝ የነበረው ፓስተር አሁን መግለጫ ያነባል። በጣም ተጣላን ከኔ ጋር በጣም ነው የተጣላ ነው። ከዚህ ከሚያነበው ፓስተር ተረፈ ነው ማነው ከሚባለው ጋር በጣም ነው የተጣላ ነው። መጀመሪያ እኮ አካሄዱን በየአካሄዱ እያየ እንተ ማለት ነበረበት፣ ማገድ ነበረበት መጀመሪያ ወዲያውኑ። ከዛ በኋላ ካልተሻሻለ እንደገና ሁለተኛ ከዛ በኋላ እንትን ማለት ነው። ይሄ እኮ ከባድ እኮ ነገር እኮ ነው የተላለፈው። ግን ያፌት ኃላፊነታቸውን አለመወጣት። አቤት የሚገርመው ይሄ እኔ ነኝ
በጣም የሚገርመው ምን መሰለህ እነዚህ ሰዎች ፋውል ሲሰሩ የተለያየ በጣም ጋጠወጥ የሆነ ክርስቲያን ማህበረሰቡን እንዳለ የሚያሰድብ ነገር ሲሰሩ መጀመሪያውኑ ሃይ የሚላቸው የለም ለምን መጀመሪያውኑ በጥቅም ስለተሰጋሰጉ ነው አጠቃላይ በጠቅላላ ማለት ነው በተነካኩት ነገር ስለተነካኩ በፓወርፉል ሆኖ ሃይ የሚላቸው የሚከለክላቸው ወይ ደግሞ የሚከለክላቸው ሰው የለም ያ ነው አሁን ችግር የተፈጠረው እኮ ከነሱ ስር ሰደው ነገሮችን ካበለሻሹና በጣም ኤክስትሪም ከሄዱ በኋላ ነው አሁን ለመሰረዝም ምንም ለማለት ለሚል መጀመሪያ አጠገባቸው ያላቸው ሲነግራቸው አይሰሩም ሀብትሽ ይሄን አመት ምናምን ሆኖታል ካወራ ይሄን ነገር ስለደምረው ስለተለያየ ነገር አሁን ነው ስለ የጩፋ ከተናገሩ በጣም ብዙ ሰው ነው የተናገረው አሁን ሁሉ ተዘርፎ አልቆ ሰውየው በገንዘብ ከደነደነ በኋላ እንደገና ተመልሶ አሁን ለመሰረዝ ምን ለማድረግ ይላል አዳማ ድረስ ሄጄ ነገርኳቸው አዳማ ድረስ ሄጄ ወቀስኳቸው ሁለቱ ፓስተሮች አልፌ ለቀጠናው ሄጄ ሪፖርት አደረኩኝ አረ ተው አረ የበሽታው ምልክት ይሄ ነገር ካንሰር ነው ጋንግሪን ነው በጊዜ ይቆረጥ በጊዜ መላ ይፈለግለት መፍትሄ ይሰጠው በኋላ ታፍራላችሁ ተው አልኩ እምቢ አሉ አሁን ከ8 ወር ልክ ሲያቅ ሲጠብሽ ልክ እንደተመስገን ኦርቶዶክሶኛ አለ ምናምን ነገ እርግጠኛ ነኝ ደምረው አይችልም መጠጥ ምናምን አይችልም ታያላችሁ ነገ ወድቆ በየሜዳው እንትን ሲል መጫወቻ ሲሆን ያኛው የዝሙት ችግር ስለነበረበት ወደ ዝሙቱ ሄደ ተመስገን ዝሙት ነበረ ችግሩ በሚስቱ ላይ መጀመሪያም እዛ እንጨት ቤት እያለ ዝሙት ነበረ ሲጨማለቅ ሲያድር የነበረው ሴት እያያዘ ያው ይዞት ሄደ ተመስገን ማን ነው ደምረ ይዞት ይሄዳል ከዛ በኋላ ቪዲዮ እየቀረጹ መጫወቻ ነው የሚሆነው ድሮ የሰንበቴ ጠላና ቄሶቹ ራሳቸው ተቀርጸው የለ ጠላና ረቄ አይችልምማ እነሱ አቅም አላቸው እሱ አይችልም አሁን ቆየኩ ብዙ አሁን ቦይ ውስጥ ነው የሚወድቀው አይችልም በጣም ፊቱ እኮ የሆነ እኮ ፊቱ በየመጠጥ አይችለኝ ያው ለተጣበል አንድ ቢራ አንድ ጠርሙስ ይችላልው እንዴ አልችልም ስንት አመት የረሳውትን 30 አመት የረሳውትን አይችልም እንዴት አድርጌ ይችላል እኮ መጀመሪያው አንተ ሲሳይ ውጣ ከዚህ ቤት አንተም ቀጣይ ሀጅ ነህ ሲሳይ አንተም ቀጣይ ሀጅ ነህ የነ አኬ አሽቃባጭ ሆነሃል አሸርጋጅ ሆነሃል የነ አኬ የኛን እቅበተ ምትሳደብ ሆነሃል ምታላግጥ ሆነሃል ሲሳይ ቀጣይ አንተ ነህ ነግሬሃለሁ ከዚህ በፊትም አይደለ ቀጣይ ደግሞ ወደ አንተ ነው የሚመጣው ምንም አትጠራጠር አቋም የለሽ ሆነሃል ሲሳይ እዛም እዚህ ቤት ምትረጥ አንተ ቤት እያስገባ እኛን ምታሰድብ ተደጋጋሚ ነግሬሃለሁ የተለመለስክ የተለወጥክ መስሎኝ ነበር እንደማልምር ወቅ አሁንማ ጭራሽ ከእስር ቤት ወጥቼ እሺ ችግር የለውም እናየዋለን ውጤቱን እንደዚህ አይነት አዝማቸው ሰዎች እስር ቤት ወጥቼማ እንደማልምር ማወቅ አለብህ ምን አቀለ መሰለው ቶሎ በፍጥነት እንደዚህ አይነት ሰዎችን ማገድ አይቻልም ከዚህ በኋላ በሁለት ማሊያ ነግሬዋለሁ አሁንማ ጭራሽ የኛ ንቅበቶች መሳደብ ምናምን ማላገጥ ጀምሯል ላንተ እድገት መስሎሃል መሞቻህን ነው ያቀርብክ ያለው ያው አይተዋል ደምረው አንተ ከደምረው ጋር ስትሞዳመድ ነበር አይደል ታርቅ ያለው ተስማምተናል ስትል ነበር አይደል ይሄው ውጤቱ መጨረሻው ይሄ ነው የሆነው ወደ ጌታ ብትመለሱ ከወንጌል ጋር አቋም ቢኖራችሁ ይሻላችኋል ምንም እኮ እኔ እኮ ይገርመኛል ወይ ከኢየሱስ ወይ ካለ ምረጡ እንጂ ምንድነው የሚያርመጠምጣችሁ እዛ ከደከምክ ደክመሃል በቃ አለቀ ይጸለይልሃል ይታዘንልሃል ከዛ ውጪ እኛንም አታሰድቡን አቦ እኔ ደግሞ እንዲያለ ነገር እንዴት መንፈሴ እንደሚጠላ እንዴት እንደሚጸየፍ መንፈሴ እና ይልና ጠይቀው ጓደኛ አይደል እንዴ ምን እኔ ቤት ጓደኛ ታርቀህ የለ እንዴ
እንደዛ ብልግና ሲሰድብ ነበር አይደል? ይቅርታ አረክለት አይደል? አዎ ጠይቀው ሄደ ጠይቀው እና አታላቅጡብን፣ አታሰድቡን። ሲሳይ አታሰድቡን። ገና ካሁኑ ደምረው እና አቡነ ገብርኤል ጳጳሱን መተቸት ጀምሯል። ደምረው እንዴት ማርያምን ቤዛዊት ለዓለም አይደለችም ይላሉ እያለ ነው ደምረው። በጣም ገርሞኛል። ይለይለት እንደዚህ እንግዲህ ይሄንን አሁን ይሄ አንድ የኦርቶዶክሶች ኑፋቄ አለና በጣም ከኑፋቄዎች አመጽ የሆነ በቃ አለና አንድ አጋንንትን አጥብቀው ክርስቲያን አድርገው መጥቆራ ብለው ስም አውጥተውለት ቤተክርስቲያን ተከፍቷልና እንደዚህ አይነት የተክለ ሃይማኖት ገድል የሚባል ላይ የሆነ ቦታ ላይ አለ እንደዚህ መጥቆራ ተብሎ ማለት ነው። እና ይሄንን ኑፋቄ ውስጥ ነው እንግዲህ ዝፍቅ ብሎ የገባው። ያን ኑፋቄ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የመጣው፣ እኔ ህይወትን ቢሆንላችሁ ሊበዛላችሁ ነው የመጣሁት የሚለውን ሰይጣን ሊያርድ እና ሊያጠፋ ነው እንጂ የመጣው እንደው ክርስቶስን ሊያምን አይደለም የመጣው። እና እንደዚህ አይነት ክህደት የካሃዲ ክህደት እንደ ይሁዳ የካዱ ሰዎች ጋር ነው እንግዲህ የገባው ማለት ነው። እንደዚህ አይነት የኑፋቄ መጽሐፍ ያላቸው ሰዎች ጋር ገብቶ ነው። እና ምንድነው ሌላ ማሳፋሪ ትምህርት አለ። የአቡዬ ተቅማጣቸው ያድናል የሚል ማለት ነው፣ እንደ ክርስቶስ ደም ያድናል የሚል አለና እነሱን በተቸበት አፉ ነው እዛው ጋር የገባው ማለት ነው። መጫወቻ ነው የሚሆነው። እንደዚህ ውሻ ወደ ትፋቱ እንደሚመለስ እንዲሁ እንደተመለሰ ነው የሚቆጠረው። እንደዚህ አይነት ይሄ እንግዲህ እንደዚህ አይነት ነውር ጋር ከገባ ውሻ ወደ ትፋቱ እንደሚመለስ እንደተባለው ነው የሚሆነው። ይሄ በዚህ በጣም ይገርም። ደምረውማ የታባቱ ሳቡን ደምረውማ ይድ ዳይ የሰንበቴ ጠላና ረቄውን ይጠጣዛ። ከዛ ያለፈ ሌላ ታሪክ የላችሁ። የኢትዮጵያን ሕዝብ ሰካራም ያረጋችሁ እናንተ ናችሁ። የኢትዮጵያን ሕዝብ ተጫወታችሁበት። ኧረ በስመ አብ። ስለ ኢየሱስ መስበክ ያቅታቸው አንተ ክርስቲያን ተብለው የሃይማኖት ተቋም፣ አንተ ስለ ኢየሱስ ማይሰብክ የሃይማኖት ተቋም ክርስቲያን ተብሎ ከካቶሊክ ማይሻሉ እነዚህ እና ያው ሰተናቸዋል። ሽንፍላውን እየሰጠናችሁ ነው። ዳይ ተረከቡ። እኛ ምርጡን እየወሰደን ሽንፍላውን ዳይ ተረከቡ። እዛ አንቺ ሃና የምትባይ ምንድነሽ? አንቺ ቆይ ምንድነሽ? አውሬ ነሽ? ሰው ነሽ? ፍቅር የለም ምናምን ትያለሽ እንዴ? የምን ፍቅር ነው የሌለው? እና ፍቅር ያለው ታዲያ እዛ አረቄ ውስጥ ነው ያለው ፍቅር? እዛ የሰንበቴ ጠላ ውስጥ ነው ያለው? ዝሙት ውስጥ ነው ያለው? ስካር ውስጥ ነው ያለው? ምን ውስጥ ነው ያለው? እዛ ጫት ውስጥ ሺሻ ውስጥ ነው ያለው ታዲያ ፍቅር? እዛ ከዓለማውያን ጋራ ትርመጠመጡና እዚህ መጣችሁ ፍቅር የለም። እዚህ ታዲያ ፍቅር የለም። ባክሽ እዛ በራሰ እኛ ይኸው ጌታ ለኛ እኔ ጌታ ለኔ ጌታ ልዩ ነው እና ፍቅር ኢየሱስ ፍቅር ነው ተብሎ ተጻፈ እንጂ ታዲያ ሀብታሙ ፍቅር ነው ወይም እንትና ፍቅር ነው ተብሎ ተጻፈ እንዴ? ፍቅር የለም። ፍቅር ኢየሱስ ነው። እና የት ሄደሽ ታዲያ ስለ ፍቅር
እና ሰንበቴ ቤት እዛ ግሮሰሪ ቤት ነው ያለው ፍቅር ለራሳቸው ግራ ገብቷቸው ከሀገር እየተሰደዱ አይደል እንዴ? እና አርፈሽ ታመልኪ እንደሆነ ጌታን አርፈሽ አምልኪ። 10 ደቂቃ የምትጸልይበት የጸሎት ጊዜ አለሽ፣ ግን 10 ደቂቃ እዚህ መጣችሁ አታለቃችሁ እዚህ መጀመሪያ አይኖችሽን ራስሽ ላይ አድርጊ። የጻድቅ ሰው አይን በራሱ ላይ ነው። መጀመሪያ የራስሽን ድክመት የራስሽን ጉድለት መጀመሪያ አንዷም እንደዛ አለችኝ። እኔ እስላም ልሆን ነው ከ30 ወንድ ጋር ይጋደሙና እዛ ይማግጡ ይልከሰከሱና እኔ እስላም ልሆን ነው። ከሰማሽ ስሚኝ፣ ካልሰማሽ ነግሬሻለሁ። በኋላ ወደ ጌታ ነው። ለኔስ ወደ እግዚአብሔር መቅረብ ይሻለኛል ነው የሚለው መጽሐፍ ቅዱስ። ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ እግዚአብሔር ቅረቢ፣ ወደ አንቺ ይቀርባል። ወደ እግዚአብሔር ቅረቢ፣ ወደ አንቺ ይቀርባል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ነው የሚለውና እሺ እዚህ ያክል ካወራን ቴዶ ሶሎ ጤነኛ ነህ ወይ? ጤነኛ ሲለካ ሀብትሽ ቦረና ነው ለካ ነው። በጣም ጤነኛ ነኝ። ያፌት ጌታ ይባርክ። አሁን እኔም ልተኛ ነው። ዝናብ ቆንጆ ዝናብ እየዘነበ ነው። አዳነ ላጲሶ ሰላሙን እንገናኛለን። ተባረክ። እሺ ጆን ዩናይትድ ዛሬ ዩናይትድ ባለቀ ሰዓት 1-1 ወጥቷል። ትንሽ ቆይ ዘወር ትንሽ ልቆይ። አንቺ ሃና ለነገሩ ለካ እንትን አይልም ያንቺ ስናይት እመቤት ተፈራ ደህና ነሽ ወይ? ሩት ኃይሉ ሃና አንቺ ሃና ግን ይሄ ዳርዳር የምትዩ እሱ የጤንነት ምልክት አይደለም። ዳርዳር ያልሽው ነገር የጤንነት ምልክት አይደለም። የዘፈን ዳርዳሩ እንደሚባለው ማለት ነው። ወደ ጌታ ቅረቢ። ሂዳያ መሐመድ እኔ ጴንጤ የምትሆን ሙስሊም የለችም። ቆይ ጴንጤ የምትሆን ሙስሊም የለችም። ጴንጤ የምትሆን አሊ ጴንጤ የምትሆን ሙስሊም እንዴት ትጠፋለች? ቆይ ቲክቶክ ላይ ግን እፎይ ወደ ክርስትና ያመጣቸው ሙስሊሞች የሉም እንዴ? እፎይ ዝም ብሎ እፎይ መተቸት ብቻ ነው እንዴ? እፎይ ዝም ብሎ መተቸት ብቻ ነው እንዴ? እሱ ቆይ ወደ ክርስትና ያመጣቸው ሙስሊም ሴቶች የሉም እንዴ? አተ እፎይ ዝም ብሎ መተቸት ብቻ ነው እንዴ? ነብዩ መሐመድን ከእስልምና ወደ ክርስትና የመጡ ሰዎች የሉ? አንዋር የሉም እንዴ? ከእስልምና ወደ ክርስትና የመጡ የሉም እንዴ ሙስሊሞች? የታሉ? ፈቲያ አንቺ ፈቱ ደውልልሻለሁ ዋትስአፕ ላይ። ከእስልምና ቆይ ወደ ክርስትና ፎ ያመጣቸው ሰዎች አረ የታሉ? እየጠበቅናቸው አይደል እንዴ? እኔ እንደው ከአዲስ አበባ ከማገባ እንደው አረ በኢየሱስ ተብሎ አምኖበት በሱ ላይ ተጥሎ አናኒኔ ያዴ የቆየ አይደለም፣ ሰሞኑን ነው። ከእስር ቤት በኋላ አሁን ነው በዚህ ሳምንት የሰደበኝ ቦስ ሞድ በዚህ ሳምንት ነው የሰደበኝ።
ለምን አጋለጥከኝ ብሎ እኔ ግን እፎይን አገናኙኝ እሱ ወደ የታለ ቆይ ወደ ክርስትና ወይ አመጣቸው ሙስሊሞች የሉም እንዴ ዝም ብሎ ነው እንደሚተቸው አረ እፎይ ምን ያደርጋል ዝም ብሎ መተቸት ከእስልምና ወደ ክርስትና ያመጣቸው ሴቶች የታሉ ስልጤዎች የታሉ ሐላባዎች የታሉ ወለኔዎች የታሉ አው በታቱ ሆኖ በዚህ አሁን የሰደበኝ ሰሞኑን የሰደበኝ ለምን አጋለጥከኝ ብሎ ከጌቱ ጋር ካውንስሉ ጋር እንደሚሰራ ሳጋልጠው በዛ ምክንያት ነው የሰደበኝ የዛሬ 4 ቀን ምናምን ነው የቅርብ ነው ዮርዲ ሞዴል ዮርዲ ሞዴል ምናምን እንኳን ይቅርብን ዮሴፍ ፍቃዱ አብትሽ እንዴት ነው ሰላም ነው ወይ አማን ነው ወይ ኦኬ ነው ወይ አማኑኤል ግዛው በርቱ ተብሎ ታምኖበት በሱ ላይ ተጥሎ ከድር ኢብራሂም አይደለም እፎይ ከእስልምና ወደ ክርስትና ያመጣቸውን ሰዎች የታሉ እፎይ ከእስልምና ወደ ክርስትና ቆይ ያመጣቸው ሰዎች የሉም እንዴ አና ኢንቦክስ በውስጥ አናግሪኝ እሺ ግን እንትንሽ የፌክ ይመስላል ትንሽ ሰው ነው አና ትንሽ ይመስላል በውስጥ ኢንቦክስ ላይ አናግሪኝ እስቲ አለሊለኔ በውስጥ መስመር ማናገር ፈልጋለሁ አና ሃይ በይኝ ኢንቦክስ ላይ አሁን ሃይ በይኝ ልወጣ ስለሆነ ማርታ የጌታ እኔ ግን እፎይን ማግኘት ፈልጋለሁ የደምረው ደብዳቤ ነው ደምረው የተባረረበት ደብዳቤ ነው ዛሬ እሁድ 19 ሚያዝያ 19 ደምረው በካልቾ ሂድ ወደ መጣህበት አትበጥብጠን ብላለች አትበጥብጠኝ ሙሉ ወንጌል ከዚህ በኋላ በቃ ብለዋለች እኔ ግን ደምረውንና ጆሲን ከጫወታ ውጪ ሌባ የጴንጤ ሌቦች የጴንጤ ዳንኤል መሪጌታ ማን ነው ቄስ አባ ገብረመድን ሞ ማን ነው አባ ገብረመድን በርቱ ተብሎ ታምኖበት ተብሎ አለሊነሪ ያለ መኖፊ ተበልሎ የተገሸበቁ ሆኖ አንተ ፈሪ አስሬ እንኳን መተመጠየቅ ፈሪና አንተ ነብይ ነኝ ትላለህ እንዴ ፈሪ ታስሬ እንኳን መተመጠየቅ አቅቶ ፈርተ ተደብቀ አንተ እንደ አይነት ነገር አታውራ ተው እንዴ አውትሽ ይውል በጣም ይመድፈር አውትሽ ተው በጣም ፈሪ ነህ ነገሮች ድምጽና አውፍረ ብቻ ይሳካልሻል ይሆንልሻል ማለት አይደለም እንትንነት አገልጋይነት ታስሬ አልጠየቃችሁም ነው የሚለው ኢየሱስ አትገባም ገነት አትገባም አንተ የታሰርከው እኮ በሰደብከው ስድብ ነው የታሰርከው ስለዚህ ይገባ ስለነበር ነው ዝም ያልኩት እና ታዲያ ለምን ፍርድ ቤት ጥፋተኛ አላለኝም ፍርድ ቤት ለምን ጥፋተኛ አላለኝ ለምን ስድብ ነው አጥፍታ ለምን አላለኝም ፍርድ ቤት ለምን አላለኝም ፍርድ ቤት እሱ ፍርድ ቤቱን ተወግን ፍርድ ቤት ጥፋተኛ ባላለኝ ነገር በቃ በሰደብ ፍርድ ቤት ጥፋተኛ ባላለኝ ነገር ሌቦች ናቸው የከሰሳችሁኝ እንደዚህ ነብይ ሳትሆኑ ነብይ ነን የምትሉ ሐዋርያ ሳትሆኑ ሐዋርያ ነን የምትሉ ሰዎች ናችሁ ተባብራችሁ ከሰሳችሁኝ እናንተንማ እንደ ሙቀጫ ውስጥ አስገብቼ ነው መወቅጣችሁ ይብስብኛል ጠብቁ ገና መለቃችሁ እንዳይመስላችሁ አለቃችሁ ሀብትሽ የናንተ ቆይ ያንተ ማህበር አንተ ያለህበት ማህበር ምንድነው እስቲ ንገረኝ ገብረመድን ያንተ ማህበር ምንድነው ፍቅር ህብረት ነው ቪዥነሪ ነው ምንድነው አንተ ያለህበት እንትን ህብረቱ ምንድነው ስሙ
እኔ ፔንቴኮስታል ነኝ ሀብትሽ። ኦ ጩፋና እስራኤል ደንሳ የእናንተ ማህበር ነው አይከሰሰኝ? አዎ ገሃነም ነው ማስገባችሁ። ጠብቁ ቆይ ሀብትሽ ምን ለመሰለህ የገባሁት እኔ ሀብትሽ ምን ለመሰለህ የገባሁት ልንገርህ እኔ ይኸውልህ ሀብትሽ አንዳንድ የምታወጣቸውን ዋናውን ለካ ለካ ፔንቴኮስታል። እሺ ቆይ ስማኛ፣ እንደዚህ ሀብትሽ ስማኝ፣ አንዳንድ የምታወጣቸውን ነገሮች ጥሩ ያልሆኑ ሰዎችን የምታወጣቸው ነገሮች በጣም አፕሪሼት ላደርግ ፈልጌ ነው የገባሁት ዛሬ። የነቢያት ምናምን ተሆና አሁን ዛሬ ደመረው የሚባለውን ይሄ ሱሰኛ አፉ ራሱ ከሱስ አልተላቀቀም ይገርማልና ያወጣው እንደዚህ አይነት ከኛ እንግዲህ ታውቃለህ፣ ከኛ የተሻለ ኦርቶውን የሚያውቀው ሰው የለም አይደል? ታውቃለህ። እና አሁን ቅርብ ጊዜ ደግሞ አይተህ ከሆነ በቃ ወደ እውነተኛ ቤተክርስቲያን ተመለሰን ምናምን የሚሉ ሰዎች አሉ አይታላ። እና ጥሩ ነው እነዚህን ሰዎች በተለይ እነዚህን ሰዎች ላይ እንትን ጥሩ ነው ያሳይህ ያለው ማለት ነው። እዩ ጩፋ ከሰሰኝ በሁለት ስፔሻሊ እዩ ጩፋና እስራኤል ደንሳሳ እዩ ጩፋና እስራኤል ደንሳሳ የከሰሱኛ የእናንተ ማህበር አይደሉ? ቆይ እዩ ጩፋና እስራኤል ደንሳን አታገናኝ። ለምን እንደማታገናኝ እዩ ጩፋና እስራኤል ደንሳ በጣም እዩ ጩፋ ላይሰንሱን ቀማ ነው አይደል እንዴ? ካንሰር እያለ ሲሳደብ አልነበር እንዴ እዩ ጩፋ? በነገራችን ምን ልትለው ነው? ሀብትሽ ሁልጊዜ አንድ ነገር አለ ሀብትሽ ሚዛናዊ ያድርግ። እዩ ጩፋ የተቀባ ሰው ነው። የባህሪ ችግር ነው ያለበት። ሌባ የተቀባ ነው እንዴ? ዘይት የቸረቸረ ቤት ሚነዳ አንተ። ለዚህ እኮ ነው አንተ ባለፈው የመጨረሻ ማስጠንቀቂያ ሰተን ነበር አይደል? ባለፈው የመጨረሻ ማስጠንቀቂያ ሰተን ነበር አይደል? ሚዲያ ላይ አታርፍም አይደል? አባ ገብረመድህን አታርፍም አይደል? ማስጠንቀቂያ አልሰጠንም። የውሸት ትንቢት ተናግረሃል ብለው ሰዎች መተው ከሰው ንቃ ፔጅ ላይ አንተ ጥላህ አልሄድክም። አታርፍም አይደል? አባ ገብረመድህን አንተ ለምንድን ነው ለእነንትና ጋር ለምን አሰራም? ዝም በላው ከነ መሪጌታ ቀጸላ ምናምን ጋር ከነ መሪጌታ ሚስጥሩ ጋር ለምን አሰራም? ለምን ሸሸ? ራስን ነብይ አድርገህ ለምን ሸሸ? ለምን አሰራም ከነሱ ጋር? ኦርቶዶክስ ወደ ጌታ እንዲመጡ ነው መስራት ያለብህ አንተ። ካንተ በላይ ማን ነው የሚያውቀው? እዛ ውስጥ ያለውን ጨለማ፣ እዛ ውስጥ ያለውን እስራት ካንተ በላይ ማን ነው የሚያውቀው? አንተ እዚህ መተህ ይሳካልሻል ይሆንሻል እያልክ ቆንጆ ሴት ያስገባ ገስት ላይ ትንቢት ከምትናገር ለምን ከነሱ ጋር አትሰራም? ይኸው ስንት ዓመት ነው? እኔ እንኳን ይኸው 3 ዓመት። ለምን አትሰራም ከነሱ ጋር አንተ ራስህ? ቆይ ላግኝ። አንተ ራስህ በቀደም ፈልጌ ያጣው እዛ ፕሪኮምስ ምናምን ጀሞ ፈልጌ ነው ያጣው አንተን ራስህ። ምን ልታረገኝ? ማረገንማ እኔ ሀብትሽ ይኸውልህ አንተ ሀብትሽ ይኸውልህ ግን ወደዛ ተመለስ። አይ ይኸውልህ አባ ገብረመድህን ስምህን ቀይረሃል። ስታፕ ቆይ ስምህን ቀይረሃል። ተመለስ። ኖ ወደ እነንትና እኔ እንዴት እንደማከብራቸው እንዴት እንደምወዳቸው እነ ጌታ ቀጸላን እንትናም ትንሽ አበላሽቶ ነበር። ወደ ፔፕሲ ቀይራለሁ ወደ ምሪንዳ ቀይራለሁ ብሎ መሪጌታ ሚስጥሩም ባለፈው ቅጥቅጥ ነው ያረኩት። የሆነ ሚዲያ ላይም ተገናኝተን ነበረ። ከናንተ በላይ ስለ ኦርቶዶክስ ምን አይነቶች ናችሁ ግን እናንተ ራሱ ምን አይነት ጠማማ መንፈስ ነው እናንተ ላይ ራሱ የገባባችሁ? ኦርቶዶክስ ላይ አትሰሩ? ገዳም ውስጥ ላሉ ሰዎች ለነሱ እንትና አታረጉ? እኛ በገንዘብ እንደግፋቸዋለን። እኛ በገንዘብ እናግዛቸዋለን። ሀብትሽ
እኔ በጣም መመክር የካፌ ጁስና የስድብ መንፈስ ላይ እባክህ የስድብ ማለት እኔ እየጸለይኩልህ ስድብ ያላችሁኝ እናንተ ናችሁ። ህግ ስድብ አላለኝም። ሀብትሽ ስማ ሀብትሽ የኔን የወንድም ምክር ብትሰማ ጥሩ ነው። ሀብትሽ ይኸውልህ ጥሩ ነው። ሰዎችን ለምሳሌ ሰዎች እንትን ምንድነው ከመንገድ ወጣ ሲሉ ማረም ጥሩ ነው። ግን ባላንሱን አትሳደብ። አንደኛ አንተን ስድብ እናንተ ስድብ አይደለም ገና ቡድን አደራጅቼ ቀጠቅጣቸዋለሁ ገና ፔንቴኮስታል እና ካሪዝማቲክስ አለቃችሁም ሁለቱ ማህበር አለቃችሁም ሁለቱ ማህበር ጠብቁ እናንተ ሁለቱ ማህበር በዚህ ከቀጠልክ ማትወጣበት ወይኒ ቤት ነው የምንጨምርህ ማትወጣበት ጌታ ምስክር የለማ እኔ ግን እያደራጀውላችሁ ነው። ካሪዝማቲክስ እና ፔንቴኮስታል እንደማልፋታችሁ ይሄው አሁን በይፋ እኮ ነው የምነግሬው። በፊት ለፊት ነው የምነግሬው በሚዲያ ሁለታችሁ አልፋታችሁ። እኔ የዛ ስራ አስፈጻሚ ነኝ። ስለዚህ ከዚህ በኋላ አንተ እንደዚህ የምታረግና ቪዲዮ ከላክ በፔንቴኮስታል ላይ ቪዲዮ ከለቀቅ ተደጋግሞ እሱን መረጃ ይዘን እማትወጣበት ቄሌንጦ ነው የምናስገባው። ማንም ይረባ የለም። በነገራችን ላይ ታውቃለህ አይደል? ማንም ይረባ የለም እኮ ጆይ ጭሮ ነው። አንተ ነህ ጠቅላላ ዝም ብሎ ማይረባ ቅራቅንቦ ትንቢት የምትናገሩ አንተ ነህ። ጆይ ጭሮ ነው። እስራኤል ለንሳ ነው። እዩ ጩፋ ነው። ቅራቅንቦች ብቻ እኔ እናንተን ላግኛችሁ ብቻ ጠብቁ። አንድ ቀን እንትን አደረግና የሆነ ግብዣ አለ ብዬ ጠርቻችሁ ጠቅላላ ሰብስቤ ማረጋችሁን እኔ ነኝ ማቀው። ሆዳችሁን ተወዱ ይለ ትመጣላችሁ አይደል? ሆዳችሁን ስለምትወዱ የሆነ ጊዜ ገጠር እየሄድኩ ወንጌል ተሰብክ ነበር። ትዝ ይላል። ኋላ ላይ የሆነ አመት ላይ በተለይ እስራኤል ዳንሳ ጋር ከወጣ በኋላ ባጃጅህን ቀምቶ ካባረረ በኋላ የሆነ መንፈስ ነው የገባበት ጥላቻ ነው። ባጃጅህን ተቀማው አየ ተሰብስባችሁ ፔንቴኮስታል ውስጥ የገባችሁ ሰዎች እነማን እንደሆናችሁ አየህ አይደለ? አንድ አይነት ተመሳሳይ ወፎች ተመሳሳይ ላባ ያላቸው ወፎች ትክክል ነው። ተመሳሳይ ነው። የኢየሱስ መንፈስኛ ውስጥ ነው ያለው። ተመሳሳይ እኮ ጆይ ጭሮ አንተ እኛ ከጋነንት እያስመለጥ ነው። እዩ ጩፋ እስራኤል ደንሳ አንተ ምን እዚህ ላይ አይደል እንዴ? እናንተ እዚህ ቲክቶክ ላይ አይደል? የቲክቶክ አንበሳ አሁንማ ወፍራሃል። ገባ። ምንድነው አካውንት ነው ምንድነው የጮኸው? ጌታ የተባረከ ይሁን። ምን አሁን የዛ ስራ አስፈጻሚ ነኝ። ምንድነው አሁን አየር ላይ ነው አካውንት ነው ቅጭል ያለው። እኔው ቀኑን ሙሉ ስለፈልፍኩኝ አንዴ አንተ አይነት አካውንቴ ቅጭል ብሎ አይጮህም። ቀኑን ሙሉ ስለፈልፍኩኝ ምክንያቱም ለምን አይጮህም መሰለህ? የማይጮህበት ምክንያት ልንገር ምክንያት አንደኛ አንተ እየሰራህ ያለው ቀኑን በሙሉ እኔ እንደውም አንዳንድ ጊዜ ያዝንልሃለሁ ሀብትሽ። እንደው ቀኑን በሙሉ አንተ ሳምንቱን በሙሉ ምጽበት ቀን የለህም። ጌታ ምስክር። ግን ለምንድን ነው እኔ ነግሬው ነበር፣ ፓስተር ወንድዬን ነግሬው ነበር። ፓስተር ወንድዬና እነ ፓስተር ማናቸው እነዛ ሰዎች እንደው ቢያንስ ይዘው ኦርቶዶክሶች ጸበል የሚወስዱበት አለ። አንተን 21 ቀን ቢያንስ ቢያጾሙ ምን ችግር አለ? ቀኑን በሙሉ ሳምንቱን በሙሉ በትምህርት ውሸት ካሉ እዚህ ታች ያሉት ይናገሩ። በስድብ ሳምንቱን በሙሉ ትሳደባለህ። ይሄ እኔ የድሮ ስራ እንዴ እንክርዳድ እኮ ነው እናንተ የምትዘሩት እንዴ። እኛ ዋጋ በከፈልበት ምድር ላይ ዋጋ በከፈልበት ህዝብ ላይ መተ አንተ ምንድነው የጨመርከው ነገር? ጆይ ጭሮ መጥቶ ምንድነው የጨመረው? ተሰደብን በእናንተ ምክንያት፣ ተዋረድን በእናንተ ምክንያት። ጆይ ጭሮ አሁን ሀብትሽ ከጆይ ጭሮ ጋር እንዴት ታመሳስለኛለህ? የእናንተ ምን ያህል እንትን እንዳለ ይታወቃል። ፔንቴኮስታል እኮ ነው አንድ ብረት ፔንቴኮስታል አንድ ብረት እኮ ናቸው። ምን ሆነ ነው
ልናስተካክል ነው የገባነው አንድ ነው ብረት የገባው ለማስተካከል ነው ምን ታስተካክላለህ እዩ ጩፋ ስንት ተፈውሳቸዋል ያላቸውን የገደላቸውን ሰዎች 3 ቪዲዮ እኔ እንኳን 3 ቪዲዮ አስቀምጫለሁ ቢታሰብ እነዛን ሰዎች አምጥቼ አቀርባለሁ ልጆቻቸው የሞተባቸው ሚስት ልጆች አቀርባለሁ ይጩፋ ነው ወልዳለ አራተኛ ልጅ ታዲያስ በውሸት ትንቢት የውሸት ትንቢት እሱ የመነ ችግር ነው ባክ አንተም ስንት ጊዜ ተተንብዮላ አላገባህ የመነ ችግር ስላለበት አሁን እናንተ ከኔ ተሻለ እምነት አላችሁ እኔ የኔ እምነት ያልሰራው ትዳር ላይ ብቻ ነው ትዳር ብቻ ነው ያላገኘው አንተ ራስህ መቻ ገባ ምን ታጭበረብራለህ ምን ታጭበረብራለህ አንተ መቻ ገባ ላሳየው አዎ ክፈት ልጅ ሁሉ አለኝ አንተ ደግሞ ወደ ታወራለህ ክፈት ላይቭ ዲቃላ ወልደ ነው ክፈት አንተ ወጋውልህ ምን አይነት መንፈስ ነው ላይ ላይ ተናወቀ ዲቃላ ወልደ ነው ክፈት አንድ ጊዜ ትዝ ይላል የሆነች ሴት ቀለበት አሰርኩ ስትል ነበር ከየት ነው ያመጣት ቀለበት ያንተን ገና ይርም ያንተን እኔ መረጃ በሙሉ ማካለስ እንደዚህ ላይ ምን እዚህ ላይ አይደል ያሳየዋችሁ ፕራንክ እዚህ ላይ አይደል የሰራ ነው የት ነው ሄደች ፍራንክ አይደለም ራሱ ፍራንክ ነው ቀለበት አላሰርንም እኮ ቀለበት አይደለም እኮ የምን ቀለበት ነው ፍራንክ እኮ ነው እሷ እኮ ውጪ ነው ያለችው ስጦታ በሙሉ ሰዎች እንደደስ ብሏቸው ስንት በአካውንት ስንት አስገብተዋል እኔ የገባውን ጣልፌዋለሁ እኔ ኮምፒውተር ባለሙያ ነኝ ታውቃለህ ተመረቀ ጌታ ምስክር ጣልፌያለሁ ስንት እንደገባላ አቃል ግን ምንድነው እውነታው ግን ምንድነው ያወራን ያለነው እኔ ሴት ስለማላምን ነው ምክንያቱም በመጀመሪያው ትዳሬት ስለተጎዳው በዛ ትዳር ማንንም ነው የሚያውቀው ስለተጎዳው ያው ምን አንተም በነበር ጊዜ አጎታ ነበር ሀብትሽ ታዲያስ እንዴ እስቲ ሀብትሽ አንድ ጥያቄ ልጠይቅ ሀብትሽ ይኸውልህ በጣም ከድሮ ጀምሮ ነው እናንተ ጓደኛ ነን ታውቃለህ አይደለም ድሮ በደናው ጊዜ ነው እንደዚህ ነብይ ነኝ ምናምን ይያልክ ሳታምታታ ነው በደናው ጊዜ ነው አንድ ጊዜ ማካንተ ስማ አንድ ጊዜ ስማ ተሰማኝ እንደሆነ ስማ እሺ ብዙ ህዝብ እየሰማን ነው 59 ህዝብ እየሰማን ነው ምናወራው አንድ ነገር ምነግርህ ነገር ሀብትሽ እኔ ድሮ ሳቅ ወንጌል የምትመሰክር እየዞርክ ገጠር ለገጠር ዞር ሳይክል አሁን እኮ ጸሎት ራሱ ካቆም ከአመታት አስቆጥሯል በተለይ እስራኤል ዳንሳጋ ዘይስ ሸት ዋና አጋፋሪ ፓስተር ሆነ ለሶስት አመት ተኩል ቆይተ ከዛ በኋላ ባጃጅ ሰጥቶ እንደገና ከነጠቀ በኋላ የመጣብ ነገር ግን ከባድ እና እባክህ ባላንስ አርግ ጸልይ አብረ ቃል ማስተምር እዚህ ላይ አስተምር እስቲ ቃል ኖ ሁሌ ስገባ ማይስ ነው ያለውት ከሌባ እኔ ጦርነት ላይ ነው ያለውትና ይሄ ፔንቴኮስታል የሚባል የእናንተ ማህበር የሌባ ማህበር ለሀገሪቱ ኪሳራ መርገም የሆነ ማህበር እስቲ አንተ አሁን አንተ ያልተሳደብከው ሰው አለ እንዴ አንተ ያልተሳደብከው ሰው አለ አንተ ያልሰደብከው ሰው አለ ምድር ላይ ምን አንተና ጆሲ ያልሰደባችሁ ሰው አለ አንተና ጆሲ እኔ ሌባ ናችሁ ሴሰኛ መንዝራ ምን አሁን ጆጭሮ በነገራችን ላይ ጆጭሮ ታውቃለህ ሴሰኛና አመንዝራ ዱርዬ ነው ጆጭሮ ስማ እኔ አንደበቴ እንዲረክስ ስለማልፈልግ ነው እንኳን የአዲስ አበባን ሴት አጥረገርግ ነበር በደንብ አድርጌ ግን ታውቃለህ እኔ በመቋሚያ መሞቻን ታፈጥነዋለህ እንጂ ምን መሞቻን ታፈጥነዋለህ አንተ አይደለም እኔ አሳድጄ ነበር እንትን ማስገባ ግን ምን መሰለህ እኔ እግዚአብሔርን ስለምፈራ ግን እኔ እግዚአብሔርን ስለምፈራ አልሰድብህም ምንም አላደርግም ለማንም ሀብትሽ ተው በልክ አርገው እኔ አንተን መመክር ወደ እንትኖቹ ተመለስ
እነዛ ከኦርቶዶክስ ወደ ወጡ ቄሶች እና መሪጌታዎች ተመለስና ለኦርቶዶክስ ይሄ እዚህ ጋር ነብይ ነኝ ምናምን እያልክ ፎቶ እዚህ አሳምረ እንደ ወሎ ፈረስ መልክን አሳምረ ልብስን አሳምረ ይሳካልሻል ይሆንሻል እያልክ ድምጽን አንዴ በወፍራሙ አንዴ በቀጭኑ እያደረግ ማምታታቱን ተውና ነው እኔ ክብር ያለበትን አገልግሎት ነው አሁን እኔ እየመራው ያለሁት ተዋብተሽ አብተሽ ዘመንን በተንባርስ በስድባቸው ነግሬሃለሁ ክብር ያለበትን አገልግሎት ነው አሁን መንገድ ነው እያሳየ እየመራው ነው ታው ብያለሁ ይሄው ውስጥ ያላችሁ ሰዎች ስሙ ታውቃላችሁ ካፌ የምትወጣው አቃል መሬት ጠባትልም ይሄው ውስጥ ያላችሁ ሰዎች ስሙ ይሄንን ሰው ወደነ መሪጌታ ቀጠላ መሪጌታ ሚስጥሩም እንትን አድርጎ ፔፕሲ ያረጋለው ምሪንዳ ያረጋለው የሚለው ነገር አላዋጣውም ላይሰንሱን ነው ያስቀማው እና ወደነዛ ወደነ እንትና በጋሻው ጋር ምናምን ሄደ እዛ በጨለማ ውስጥ ያለን ህዝብ ማርያም የዓለም ቤዛ ናት እያለ ግራም ይጋባ ሚምታታ ህዝብ ጋር ሄድና የተገለጠልህን እውነት የተደረገልህን በጎነት ሄድና መስክር ነው አንተ ሰማስቲ አንድ ነገር ላውራ ይኸውልህ ዶሌ የመጨረሻ ሜሴጅ ላንተ በደም ስማ ይኸውልህ እምቢ ካልክ ረግማሃለሁ ረወጋውል ባክ የጨረባ አርግማን ነው እኔ ረግማሃለውና ከዚህ ረግማሃለሁ ተፈረጋል እኛ ከሰበክንላችሁ ወንጌል ውጪ ይሳካልሻል ይሆንሻል እያላችሁ የእግዚአብሔር ስምና ትምህርት የሚሰደብበትን ልዩ ወንጌል መስበኩትን ረግማችኋለሁ ምላስ ነው ከተናጋ ጋር የሚጣበቀው ነገር የጨረባ አርግማን ነው ሀብትሽ የጨረባ አርግማን ነው ወደ ራስ ነው የሚመለሰው በሰባት እጥፍ መልሽላ ነግሬሃለሁ በሰባት እጥፍ በነገራችን ነግሬሃለሁ ምን አይነት ወንጌል ስንሰብክ እንዳየህን ታውቃለህ አሁን ባካርገሃል አሁን እኮ ባካርገህ እኮ ነግሬሃለሁ ወደ ቄሶቹ ተመለስ ወደሚያምርብህ ወደ ዳንክበት ተመለስ ወደ ዳንክበት እውነት ይመጣል ሰሞኑን ይመጣል ወንድያ አዲስ አበባ የሙሉ ወንጌሉ ማን ነው ይመጣል ወንድያ አዲስ አበባ እነዩ ጩፋን ለማገድ ይመጣል ዘይት ሻጮቹ ለማገድ ይመጣል ሰሞኑን አዲስ አበባ ይመጣል ለስብሰባ ማን ነው ዘይት ሻጭ ገስታውስ እንትኖቹ ወንድዬ ሰሞኑን አዲስ አበባ ይመጣል ደውልለት ነግሬዋለሁ እባክህ ኦርቶዶክሶቹም ጋር ከወሰድከው 7 ጊዜ ደብረ ሊባኖስ ይጠመቅ ደሞ ካልሆነም እዛው ሙሉ ወንጌል ቸርች 21 ቀን ጾም ጸሎት አስገቡት በጣም ሀብትሽ ችግር ውስጥ ነው ብዬ ደውዬላቸዋለሁ 21 ቀን ከኦርቶዶክስ ይዛችሁ የመጣችሁትን ያንን የፈሪሳዊና ያንን የሞተ የሃይማኖት ስርዓት እዚህ አምጥታችሁ ህዝቡ ላይ ልትጭሩት ፈልጋላችሁ አይደል እዚህ ይሄን እኮ ነው ሰይጣን እንትን ወንጌል አንድ ቀን ጾም 17 ቀን ጾም አይደለም የሚለው መጽሐፍ ተለየወጋ ነው ታውቃለህ ወቅተን እያባረ ነው አረባክ እዚህ ላይ አንተ እዚህ ላይ ቁጭ ብለ አላስገባው ማክሊል አክሲል ባሼ እነ እዩ ጩፋ ጫፋሪ ነው አላስገባው አሜሪካ ቁጭ ብሎ እዛ ውጭ ቁጭ ብሎ እዩ ጩፋ ሌቦችን የሚደግፍ ነው አላስገባው የምን አክሊሉ ባሼ ነው ቁጭ ብሎ ይስማው አብትሽ ግን ለዚህ ለተሳደብካት ለእያንዳንዱ ነገር በእግዚአብሔር ፊትም ትጠየቃለህ በህግም ትጠየቃለህ በሁለቱ ትጠየቅ እናንተንማ አስተኝቼ ረግጣለሁ እኛ ዋጋ የከፈልንበትን ወንጌል ሴቶች ብቻ ግን ወንድ አገልግሎት አቃለህ እንዴ አባ ገብረመድን ወንድ አገልግሎት አቃለህ ወንዶችን ሴት ብቻ ነው ይሳካልሻል ይሆንልሻል ይሳካልሻል ነገሬን ከራቀ አብትሾ ይሆንልሻል ቆንጆ እየመረጥክ አብትሽ በተረፈ ሁሉ ጊዜ እንደምወድ ታውቃለህ አንተ የእግዚአብሔርን ሰው እኔ የሚወደኝ አይደለም እኔ ይኸውልህ አባ ገብረመድን እኔ ዳንኤል ብዬ እንደማልጠራ ታውቃለህ ጌታ የሰጠህ ስም አይደለም ጌታ የሰጠህ ስም አባ ገብረመድን ነው አሁን እኔ ወንድሜ ገብረመድን በዛ ኦርቶዶክስ በነበርክበት ሹመት እዛ በነበርክበት ትልቅ ዕውቀት እንዳለ ምንም ጥያቄ የለውም አውቃለሁ ቦታህን አላገኘም አንተ ተፈናጥረህ መጥተህ ቆንጆ ቺኮችን ነው እዚህ ላይ ዲስፕሌይ ላይ ያገለገልክ ያለው ዲስፕሌይ ነው ይሄ ላንተና
እነዚህ ቆንጆ ቆንጆ ሴቶች ተው ያሰናክሉሃል፣ ምንም ጥቅም የለውም፣ ያሰናክሉሃል። እነዛ እየተጋደሉ ያሉ አባቶች በግዕዝ በአማርኛ በግዕዝ በአማርኛ አያስቀናህም እንዴ አንተ? ያ አያስቀናህም? እኔ እየተጋደልኩ አይደለም ወይ ያምሩት እንዴ? ተጋድሎ ላይ የታለ አንድ እስኪ ያሳየን። የታለ አንተ ዝም ብለህ የታለ ዲስፕሌይ ላይ እንደሚሸጥ ዕቃ ቆንጆ ቆንጆ እያስቀመጥክ አይደል እንዴ የምትለው? እንደ ዱባይ ዕቃ እዚህ ላይ ዲስፕሌይ ላይ እዚህ ጋር እየመረጥክ እያስቀመጥክ በጌታ በኢየሱስ ምን እኮ ግን ይገርማል። እንደው እኔ ምን አይነት ሰው ነው አገደው? እንደው አላህን አትፈራ፣ ኧረ አላህን ፍራ፣ አላህን ፍራ። አውድሽ እንዴት ነው ነገሌ? እባክህ ነገሌ ቦርና ሰሞኑን የመጣሁት ለበዓል ነው የመጣሁት፣ ለፋሲካ ለፋሲካ ነው የመጣሁት። ሰሞኑን ምርጥ ነው። ሳምንት ሆነኝ ከመጣሁ። ኧረ በነገራችን ከታች ያላችሁ ሰዎች እኔና ሀብትሽ በጣም የረጅም ጊዜ ጓደኞች ነን ወንድሞቼ። እኛ በጣም ወንድም ጓደኛሞች ነን። ስለዚህ የምራት አድርጉት ልላችሁ ነው። ከታች ያላችሁት የምራት አድርጉት። እኛ ኦሬዲ ወንድማማቾች ነን። በጣም የቆየ ጓደኝነት ነው ያለን። እኔ አባሁኝ ሁሉ ነው የሚያቀኝ ቤተሰብ። ስለዚህ አትቸገሩ። ትንቢት የምትፈልጉ ትንቢትን የምታምኑ ሰዎች ወደ እኔ መምጣት ትችላላችሁ። ትንቢት አናምንም የምትሉ ሰዎች ደግሞ ይኸው እዚህ ያለላችሁ ሀብትሽ ከሀብትሽ ጋር አንቺ ፈቲያ ይኸው ትንቢት ምናምን እያለ ነው። ምንም ትንቢት ምናምን ትንቢት እሱ የሚተነብይ ቢሆን ኖሮ ለኔ የተነብይ ነበር። የለውም ትንቢት እዚህ ጋር ቢዝነስ ምናምን እንዳሰራ እዚህ ጋር አንተ በነገራችን ይኸውልህ ረፍ እኔ በዚህ ቢዝነስ እንዳሰራ አላህን ፍራ፣ ስማ አላህን ፍራ፣ ቢዝነስ እንዳሰራ እዚህ መተህ በኢትዮጵያ አቆጣጠር ከ1999 ጀምሮ ሰይጣንን ከምድረገጽ ወደ ቀይ ባህር ነው እየላኩት ያለሁት። ታውቃለህ አንተም በመናፍስት መለየት ስንቶችን አጋንንቶች እንደላኩ። እኔ እስካሁን አጋንንት ቢኖርብህ ኖሮ እስካሁን መታው ነበር። ግን አንተ ያለብህ የስጋ ባለጌነት ነው። አፍህ በጣም አልተገረዘም። ባለጌስ እናንተ ናችሁ የውሸት ትንቢት የምትናገሩ። አንተ ደግሞ አንተ አሁን ደፍረ ስለ አንደበት ትናገራለህ እንዴ? እዚህ እኮ አንተ ቪዲዮዎችን አምጥቼ ልለጥፍ ቪዲዮ አንተ ልለጥፍ እንዴ? አንተ የውሸት ትንቢት ተናግረ እዚህ ጋር አፋጣው ሲይዙነ ንቃ ምን አልነበርኩም እኔ? የለውም ራሱ መች ነቃና ነው ሰው ደግሞ ንቃ ብሎ ራሱ ይግሩነ ንቃ እንዴ? ንቃ እንትኑን ቀይሮ ገብቶ ስም ቀይሮ ገብቶ ሲያፋጥጥ አንተ ደግሞ እዚህ መተህ ትከራከራለህ እንዴ? እኔ እኮ ሀብትሽ ነኝ ይሉንታ ይዞኝ ምናምን እኔ ምናምን እዚህ ማልፈህ ምናምን መስሎ ነው እንዴ? ወንጌልን እኮ እኛ ሰበክንላችሁ እንጂ እናንተ አልሰበካችሁልንም እኮ ወንጌል። እኛ የሰበክንላችሁ ወንጌል ደግሞ ዋጋ የሚያስከፍል ወንጌል ነው እንጂ እንደዚህ እዚህ ሀብትሽ አንድ ጊዜ ይላል። ግን አንድ ጊዜ ይላል ሐዋሳ ተገናኝተን የነቢያት አገልግሎት በጣም ቁጥር አንድ እንደምትደግፍ ማመሸጥን ሎቄ ሆነ ዘይት መሸጥን እንደምትደግፍ ትዝ ይልሃል። አንድ ጊዜ ሐዋሳ ላይ ዘይት መሸጥን አንድም ቀን ደግፌ አንድም ቀን ሽጬ አላውቅም። ሂድና ጠይቃቸው አሉ እኮ አሁንም እዛው አሉ እኮ እነ መንገሻ አሉ። አንድ ቀን ዘይት ሽጬ አላውቅም፣ ደግፌ አላውቅም። እኔ ደሞዜ የሚከፈለኝ ከአስራት ነው አይደለም ለራሴ ለሌሎች ፓስተሮች እንኳን አስራት ማስከፍለው እኔ ነኝ። ሂድና ጠይቃቸው። እስራኤል ዳንሳ ጋር ዘይት የተሸጠ ስንት ይበልጣል? እሱ ነው የሚሸጠው፣ እሱ ይሸጣል። ሌሎቹን ጠርቶ እና አብዲን ምናምን እና አዲሴን ይሸጣል። ከዛ ነው የሚከፈላቸው። በተለይ ነቢያት ዘይት ሽጠው ክፈሩ ነው የሚላቸው። ነብይ አይደለ እንዴ ነው የሚላቸው። ነብይ አይደለ እንዴ እኔ እንትን እንድልፈለክ እንዴ ምናምን ነው የሚላቸው። እኛ ፓስተሮች ደግሞ ከምናገለግለው መንጋ ላይ ነው ከመንጋው ላይ ነው እኛ ከሚሰበሰበው አስራት ነው የሚከፈለልኛ። ለኔ አይደለም አስራት ለሌሎቹ ተርፍ ነበር። አጋፋሪ እኮ ነበር ከዛ ተዚና
አጋፋሪ አይደለሁኝም። ምክንያቱም እኔ ነብይ ተነሳልን ብዬ መቼም 100 ጊዜ መናገር እኮ አይጠበቅብኝ ማለት ያንተን አሁን እኔ እየደጋገምኩኝ ያንን ቪዲዮ ያመጣው ራስቀምጥ እኔ ከንቃ ጋር ያረከው ኢንተርቪው በቃ አንዴ አመንክ አይደል? ስተትን በቃ ዋሸ፣ ተሳሳትክ ሳይሆን ዋሸ። አንድም ቀን ትክክል ተናግራት አቅ እኔ አሁን ላንተ ደሞዝ እኔ እኮ ላንተ ብር የሚከፍሉ ሰዎች ነው የሚገርመኝ። ቁጭ ብላችሁ ተከራይታችሁ ነው አይደል ቤት የምትኖሩት? እኔ እኮ አዲስ አበባ መኖር አቅቶኝ ነው እኮ የወጣሁት። እናንተ ግን ቁጭ ብላችሁ ቤት ተከራይተህ ትኖራለህ አይደል? ምን አይነት ሴቶች ናችሁ ግን ለእናንተ ብር የሚልኩላችሁ? እኛን የመሰለ ጀግና የወንጌል አገልጋዮች አዲስ አበባ መኖር አቅቶ ኑሮ ከብዶን ጥለን ወደ ክፍለ ሀገር መጣን። እናንተ ግን እንዲህ ያጭበረበራችሁ እንዲህ ያምታታችሁ ሴቶች ለእናንተ ብር ይከፍላሉ አይደል? እኔ እኮ በጣም ይገርመኛል። እኔ ግን አንተ እኮም ትገርመኛለህ። ኧረ ተው። ኧረ ሴቶች ባካችሁ ሰርተው ይብሉበት፣ አትላኩ ብር አትስጧቸው። አብትሾ አውሮፓ አረብ ሀገር ያላችሁ ሴቶች አትላኩ ብር አብትሾ ምናምን አትበለኝ። በቃ ላይሰንስ ምናምን አውጣና ባጃጅ ምናምን ባጃጅ የነዳ አብትሾ ስላልተሳካልህ ነው። መጀመሪያ ላይ ነብይ ያደረገ አልተሳሊስ ሳካልህ አልቻለም። እኔ ሐዋርያ ነኝ። ያላረከው ነገር የለም። ሳይሳካልህ ሲቀር ሁሉን ሞከርከው። ፓስተርነቱን ሞክረሃል፣ ሐዋርያነቱን ሞክረሃል፣ መምህርም ተብለሃል። ያልተባልከው የእግዚአብሔር ሰው ተብለሃል። ብትለው ፈቀቅ አለልህ ሲል አሁን ደግሞ በስድብ ውስጥ ይልገለጥ ብለህ መጣ። አይ ግን እኔ የሚገርመኝ ግን ለእናንተ ግን አሁን አንተ እንትን የለህም ማለት የገቢ ምንጭ የለህም። እንዴት ዝም ብሎ ሴቶቹ ለእናንተ ብር እኮ አረ እናንተ ሴቶች ግን ቆይ ለኛ ለነ አባ ገብረ መድን ይሳካልሻል ይሆንልሻል እያሉ መዝሙር ስለዘመሩላችሁ ለነሱ ብር የምትልኩት ግን አላህን አትፈሩም? ግን አላህን አትፈሩም? ለነሱ ብር የምትልኩ ግን እኔ እኮ አንዳንዴ ግርም ይለኛል። ቁጭ ብሎ በወፍራም ድምፁ ልክ የሆነ አውሊያ ወረደበት ነው የሚመስለው። እሱማ በቃ ይገርመኛል ድምፁ በቃ ውፈቱ ይሳካልሻል፣ የሆነ ነገር ተመታ፣ ገመድ ተበጠሰ፣ ዘንዶ ተወጋ ብር ይልካሉ ሴቶቹ። እኔ ምን አይነት ሴቶች ናቸው? አንድ ቀን ለዘመዶቿ ብር ልካ ማታቅ፣ አንድ ቀን ለዘመዶቿ ብር ልካ ማታቅ ለና አባ ገብረ መድን ገንዘብ ትልካለች። እኔ ምን አይነት ሴቶች ናቸው? እኮ የሚገርም ቄስ እኮ ነው። ቄስነቱን ትቶ ነብይ ነኝ ብሎ አባ ገብረ መድን ነው ስሙ ፕሮፌት ዳንኤል ብሎ አረ ሴቶች ግን ና ለምን ወጣ? ለምን ወረድክ? ናንተ የቄስ አጭበርባሪ አወከረል የጴንጤ ጴንጤ እኮ ይገርመኛል። ጴንጤ ይገርመኛል። እንደው በቃ ነብይ ነኝ ላለ መልእክት አለ ይላል ሁሉ በቃ ካዝና እየከፈታችሁ ኪስ ዚፓችሁን እየከፈታችሁ በቃ ገንዘብ ትበትናላችሁ። እኔ ምን አይነት ስንትሪቁ አረ ሴቶች ይገርሙኛል። ለነሱ ገንዘብ የሚልኩ ሴቶች ይገርመኛል። እኔ ግርም ይሉኛል። እኔ ምንድነው ቆይ እኔ ይሳካልሻል ይሆንልሻል እኔ ብልኮ ደግሞ አያምርብኝም ሙቲ። እኔ እኮ አሁን ይሳካልሻል ይሆንልሻል ብልኮ አያምርብኝም። እኔ አልችልበት እኮ ይሆንልሻል ይሳካልሻል እኔ አልችልበትም። አሁን እንደዛ ብዬ ማምታታትና ማጭበርበር አልችልም። በቃ እኔ የምችለው ምንድነው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው። ንስሐ ግባ፣ እግዚአብሔር መንግስት ቀርባለች። ምን ታምታታለህ? አታጭበርብር ነው። እኔ እና ልተኛ ነው ደክሞኛል። ሙቲ ጥሩዬ እና ሴቶችም እንደዛ አይነት ሰባኪ አትወዱም ባክሽ። እሙቲ እና ኤርትራ
እንደዛ አይነት ሰባኪ ማትወዱም ሴቶች? እንደዛ አይነት ሰባኪ ማይወዱም ሴቱ ሌባ ባል ነው የሚፈልጉት። የኛ ሀገር ጴንጤ ሌባ፣ አጭበርባሪ፣ ሰርቆ አምጥቶ አሙቲ ሰላም ነው ይሆንልሻል። እንደና ሰላም ነው ይሳካልሻል። ከሜ እንደና ወይ ሚጣ ሰላም ነው። ደሃ እንደሆ ነው ጸቦቆ አለን እግዚአብሔር ይመስገን። እንዴት ነሽ? አለን ይሰራል በደንብ ይሰማሻል? አላወኩሽ ይሰማል። ስም እየቀያየራችሁ ከመጣችሁ እንዴት አድርጌ ያውቃለሁ ብለሽ ነው? ጸጋው አካሌ ካስታውስከኝ አንቺ ካላስታወስሽኝ በስተቀር እኔ ስንት ነገር በዚህ መቼም ከወር በፊት ምናምን ሁለት ወር ይሆነዋል። እኔ የዛሬ ወር ነው እስር ቤት የገባሁት። ልክ በ19 እስር ቤት የገባሁትና ኦልሞስት አሁን ዛሬ አንድ ወሬ ረስቻለሁ በይ። ከዛ በፊት ደግሞ አንድ ወር ሁለት ወር ከቆየሽማ በቃ ረሳሻለሁ። ጸጋው አካሌ ቴንክ ዩ ሃና በውስጥ መስመር አናግሪኝ ብያለሁ። እዚህ ላይ አትጻፊ አንቺ ሰነፍ፣ አትጻፊ እዚህ ላይ አንቺ ሰነፍ። እቺ ደግሞ ምን አይነት ሰነፍ ነች? በእግዚአብሔር ዝገታ። አይሆንም አንበለም ያለው ሀብትስ ሰላም ነው ወይ? ብዙም ኔትወርክ የለኝም ግን ደህና ነህ? ደህና እግዚአብሔር ይመስገን። ሰላም ነው። ውቢት ነኝ ሀብትስ። ውቢት እንዴት ነሽ? ሰላም ነው። ጠፋህ። እኔ እኮ ጌታን ጥያቄ ሆኖብኝ ነበረ። ሀብትሽ ለምንድን ነው ላይፍ የማይገባው እያልኩ እኔ ደግሞ በዛኛው አካውንት መግባት አልችልምና ያው በዚህም ፎሎ አድርጌ ያለኝ ግን እንዴት ነው ምናምን በጣም ጥያቄ ነበረ እና ሳይ ግን ዛሬ ሳገኘ ቀን መጥቼ ነበር። በጣም ነው ደስ ያለኝ። የሆነው ሆኖ እንኳን በሰላም መጣክ። የሆነው ሁሉ ሆኖ እንኳን በሰላም መጣክ። ያው ባላቅም አይ ምንም ዘና እያልኩ ነው ማውራው በተፈጠረው ነገር። እና ሰላም ነው አለን። ውቢት እንዴት ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። በእውነት አፋዋ ቆየን ሳንገናኝ። እኔም ለነገር ሁለት ወር ምናምን ይሆነናል። እኔም ላይፍ ብዙም አልገባም። ያው ስመጣ አንተ ጋር ነበር። አንድ ወሩን እንደነገርኩሽ ነው። ዛሬ ወር ነው እስር ቤት የነበርኩት። ይሄን ወር ያው ትንሽ ቢዚ ነበርኩ። በዛም ደግሞ ያው እዛም ስለነበርኩ ምንም ኮሙኒኬሽንም አልነበረኝም። ከዛ በፊት ለዛ ነው በርግጥ ጥሩ ጊዜ ነበረኝ። እዛም በነበርኩ ጊዜ በደንብ ነበር የምጠቀመው ቲክቶክ። ለዛ ነው ያልተገናኘ ነው። አይ ምንም ማለት ሰላም ነሽ? ዋናው በሰላም መመለስ ነው። አይ ያው ሊሆን እንደሚችል ይታወቅ ነበር መጀመሪያ። ያው ያለ ነገር አፕን ያደርጋል። አይ ከችግር የለም። እንደዚህ ናት እኮ ዱንያ። አይ ያው እንትን አይደለም እንደ መዝናኛ ያያየነው ነው። እግዚአብሔር ስለረዳኝ ብዙም
እንትን አይደለም የዛ ተጠቂም ተጎጂም አይደለም ግን ያው ብዙ ነገር እግዚአብሔር እየሰራ እንዳለ ግን አስተውያለሁ ማለት የዛ እግዚአብሔር የመስራቱ ውጤት ነው እኛንም ወደ እስር ቤት የከተተን እንጂ እውነት ነው ብለን ማንሰራ ውጤት የሌለን ፍሬ የሌለን ሰዎች ብንሆን እናም ብለው ትዝም አንላቸው ነበር ይረሱም ነበር እኛንም ግን የሆነ ነገር ለውጥ ስላለ የሆነ ስራ ስላለው ነው እነሱም ያለቃቀሱትና እግዚአብሔር ይመስገን ለሱ ነው እንደዛ ነው ያለው ነገር ቴንኪው ስለተገናኘን በደንብ እናወራለን ዛሬ ስለመሸ ነው እንጂ እናወራለን ላቀን እንገናኛለን እሺ እኔም ያው ይሄንን ልነግርህ ነው የገባሁት ለተኛ ነው ኦሬዲ መሽቷል እና በቃ ካሁን በኋላ እንገናኛለን አፍትሽዬ እንኳን በሰላም መጣክ በድጋሚ ብያለሁ ደህና ደርልኝ እሺ ተባረክ እሺ ደህና ደሪ እሺ አሜን ሌሎቻችሁም ተባረኩ ሁላችሁንም መልካም ምሽት እኛም እንተኛለን እንቅልፍ ራሱ ከእግዚአብሔር ነው እንቅልፍ ተኝቶ ማያውቁ ሰዎች አሉ እዚህ ላይ ሲመሰክሩ ምን ሰማለንና መልካም ምሽት መልካም እንቅልፍ ይሁንላችሁ የተባረከ እንቅልፍ ለሌላችሁ ልጸልይላችሁ እንቅልፍ ለሌላችሁ በኢየሱስ ስም እንቅልፍ የጣፈጠ እንቅልፍ ደስ የሚል እንቅልፍ የማያቃዥ የማያባንን እንቅልፍ